እሱን የሚያሟላ ከሆነ ስሙ ፍንፍኔ ትቶ ለምን ታከለ ውማ ይሆን ማለት? መዲና ነች፣ የስበት ማዕከል ናት። አዲስ አበባ የማን ነች? አዲስ አበባ የማን ነች ማለት ምን ማለት ነው? የኛ ነቻ ተቋም ስለሆኑ ወይ ስለታጠቁ ጥሩ ስለሚበጠብጡ ግን አይደለም። ታጥቀው በተለያየ አካባቢ ለሚንቀሳቀሱ በሂደቱ ላይ እምነት በማጣት አልተሳተፉም። ሰማሁት፣ ደጋግሜ ነው የሰማሁት። እንደው በጣም ይገርመኛል። የኛ ሀገር ንግግር ነው የሚመስለው። እንዴት አዩት? አሁን ያለንበትንስ ወቅት እንዴት ነው የሚገመግሙት? ሀገራዊ ምክክር የሚባለው ነገር የዚህ ነገር ዜጎች እና የዚህ ሀገር ጉዳይ ያገባኛል የሚሉ ሁሉንም ማሳተፍ አለበት። እነዚህ የተከማቹ ችግሮች ሲፈቱ አክራሪው ብሔርተኛ እየከሰመ ወይም እየቀነሰ ሄዶ ሀገረ መንግስቱ ስቴቱ ለህዝቡ ተስማሚ ሆኖ አያውቅም። በቃዚህ ሀገር የሀገር ግንባታ ሂደት ውስጥ የቀድሞዋን ኢትዮጵያ መልሶ የማስቀጠልና በአዲስ መሰረት ላይ የመገንባት ትርክቶች ይጋጫሉ። ወደፊት ጣፋንታቸው ላይ የጋራ ጣፋንታቸውን ደግሞ አብሮ ቻርት ማድረግ ላይ መስማማት፣ ይህን ሁለቱም ማድረግ ካልተቻለ የጋራ ሀገር መገንባት አይቻልም። የኢትዮጵያውያን ድምፅ በአሁኑ ወቅት ያለው የብሔርተኝነት ፖለቲካ በፊቱ በበለጠ በጽንፈኝነትና በተቃረነ መንገድ እየተካሄደ ነው የሚገኘው እንደምናየው። ይህ እንግዲህ ተካራሪ ብሔርተኝነትም የሀገሪቱን አንድነት የዜጎችን አብሮ የመኖር ባህል አደጋ ላይ መጣሉ ስጋት ነው። ሲጥልም አይተናል በተግባርም። ምን አይነት የፖለቲካና ማህበራዊ መፍትሄ ነው የሚያስፈልገን ግን ከዚህ መዳኛችን? ያው አክራሪ ብሔርተኝነት ብዙ ጊዜ የሚጋልበውን ቡድን ነው የሚያየው። ምንድነው ዓላማው? ብዙ ሰውን አሳስቶ ወደ ጽንፍ መውሰድ ነው። ወደ ጽንፍ ወስዶ ደግሞ የሚፈልገውን ዓላማ ማሳካት ነው አይደል? አሁን ለምሳሌ እንደዚህ አይነት አገራዊ ምክክር አይነት ምርጫ፣ እንደዚህ አይነት ናሽናሊ ኢምፖርታንት የሆኑ ክስተቶች ሲኖሩ እንደዚህ አይነት ነገር ይመጣል፣ ይጎላል። ለምን? በዛ አጋጣሚ እችን ህዝቡን ወጣቱን ወደ ጎን ጎትቶ የሚፈልገውን ዓላማ ለማሳካት ነው የሚሰራው። ብሔርተኝነትን መግራት የሚቻልበት እንደው የተጻፈ 1 2 3 ተብሎ ለሁሉም የሚሰራ ዋን ሳይዝ ፊት ኦል የሚባል ነገር የለም። ግን ግንዛቤ ሁሌም ይጠቅማል። ግንዛቤ መፍጠር። ሁለተኛ ደግሞ ብሔርተኝነት መጽሐፌ ላይ ኢትዮጵያ ውስጥ 2 ቡድን ከብሔርተኝነት አንፃር 2 ቡድን ነው ያለው። አንዱ ብሔርተኝነትን በጣም የሚጠላ እና የሚፈራ፣ ሌላኛው ደግሞ በፍቅሩ የወደቀና ጋሻ ጃግሬ የሆነ ቡድን ነው ያለው። እኔ እነዚህ ሁለቱም መታከም አለባቸው ነው የምለው። በምንድን ነው የሚታከሙት? በግንዛቤ። በምን ግንዛቤ? በብሔርተኝነት ግንዛቤ ራሱ። ብሔርተኝነት ራሱ ምንድን ነው የሚለውን ብሔርተኝነት የሚለውን እንዲረዱ ማድረግ። ይሄም እኮ ለጥጦ በጣም መጥፎ ነገር አድርጎ ጠልቶታል፣ ይፈራዋልም ደግሞ ሀገርም እያጠፋ ብሎም ፈርጆታል። በጣም የገነባቸው ጠንካራ ሀገሮችም እንዳሉ ማሳየት መቻል አለብን ያልኩት ለዛ ነው። በዚህ ደግሞ የሁሉ ነገር መፍትሄ ብሔርተኝነቴ ነው ብሎ ደግሞ የሚያምን አለ። እሱም የብሔርተኝነትን ደካማ ጎን ሊያመጣው የሚችለውንም ችግር አብሮ እንዲረዳ ማድረግ ነው። ይህንን ማድረግ የምንችለው ምን ስናደርግ ነው? ስናስተምር ነው።
እንዲነበብ ስናደርግ ነው ስንወያይበት ነው። አሁን እንደምናደርገው የኔም መጽሐፍ ያው እኔ በእርግጥ ይሄንን አርስት ስሰጠው እንደዚህ እንደሚሆንም አውቃለሁ። ማለት ሆን ብዬም ነው ያደረኩት። በጣም ብዙ ሰው ጋር ተከራክረናል። ይሄን አርስት ቀይር ያለኝ ሰው አለ። አይደለም መቀየር የለብንም። ሰው በቃ መድፈር መቻል አለበት። እንደዚህ አይነት ጽንሰ ሀሳብ ምንድን ነው? ለምን ይፈራዋል? የማያውቀውን ነገር ለምን ይፈራል? ስለዚህ አንብቦ ተወያይቶ የተሻለው መንገድ የቱ ነው? ወደ መሀል መምጣት ነው። ከመጠን በላይ መፍራትም መጥላትም አያስፈልግም። ከመጠን በላይ ማፍቀርና ጋሽ ጃግሬ ሆኖ መውደቅም አያስፈልግም። ብሔርተኝነት መሳሪያ ነው። ለጥሩ ነገር ከተጠቀምንበት ጥሩ ነገር ሊያመጣ ይችላል፣ ሊያሳካ ይችላል። ለመጥፎ ነገርም ደግሞ ከተጠቀምንበት በዛው ልክ ሀገር ሊያጠፋ ሊበትን የሚችል መሳሪያ መሆኑን አውቀን፣ ስለዚህ መሳሪያ ነው። መሳሪያ እንደ ተጠቃሚው ነው ጥቅም የሚሰጠው እና በዛ ልክ እንረዳ ነው የኔ ኦቨርኦል የመጽሐፉ ዓላማ እሱ ነው። ስለዚህ የአክራሪ ብሔርተኞች ለምንድን ነው የሚያከሩት? ካከረርኩት የዛኛው ቡድን ፈርቶን የምፈልገውን ይሰጠኛል ነው አይደለ? በዛ ሳይድ ያለው ቡድን ደግሞ አይ እሱ ሲያከር እንደዚህ አያረግም፣ እሱም ወደ ጫፍ ከመሄድ ይሄን ነገር በግንዛቤ እየገራው ወደ መሀል እንዲመለሱ ማድረግ ነው። ይሄ ምክክር የሚባለው ፈውስ ነው የምለው ለዛ ነው። እነዚህም ብሔርተኞች ወደ ጠረጴዛ ያመጣና ቁጭ ያደርጋቸዋል። መሀል ላይ ጠረጴዛ፣ ክብ ጠረጴዛ መሀል ሲያመጣቸው ጽንፍ እየቀነሰ ይሄዳል። ሰውም ተወያይቶ ነገሮችን መፍታት እንደሚችል ሲያምን ወደ ጽንፍ ወደ አክራሪነት መሄዱ እየቀነሰ ይሄዳል የሚል እምነት አለኝ። ከዛ ሁሉ በላይ ግን ቅን መሆን አለበት። ሰው ቅን መሆን አለበት። እውነት፣ ሀቅ የሚባሉ ነገሮችን አይ ቲንክ በተወሰነ መልኩ እንደ እሴት መያዝ አለብን ብዬ አምናለሁ። ቅንነት የሌለው ሰው፣ ለእውነት ለራሱ የማይታመን ሰው አክራሪ ብሔርተኝነትንም ሌሎችንም ሌብነትንም እኮ እንደ መሳሪያ ሊጠቀም ይችላል። ስለዚህ ሰው ለራሱም ለአካባቢው፣ ለቤተሰቡ፣ ለማህበረሰቡም፣ ለሀገሩም ታማኝ መሆን አለበት። ያንን ደግሞ የሀገር ጥቅምን በማስቀደም ማረጋገጥ አለበት ነው። ብሔርተኝነት የራስን መብት ከመጠየቂያ መንገድ አልፎ ወደ መጠላላትና አብሮ አለመኖር ደረጃ ሲሸጋገርም እናያለን። በብሔር ምክንያት እኮ ጋብቻቸው ይፈረሳል፣ ስብስቦች የተበተኑ አሉ፣ ማህበራዊ መስተጋብሮች የጠፉባቸውን ጊዜያት አይተናልና ይህ ሽግግር እንዳይፈጠር የከለከሉ ጠንካራ የሲቪል ተቋማት የሉም። ማለት የሲቪል ተቋማት የማስተማር የማንቃት ስራ ነው የሚሰሩት እና ይሄ ለምንድን ነው የሌለን? መጽሐፍ ውስጥም ይሄንን ነገር ግን አላነሱትም። በተለይ አልታየም። በዛ መልኩ እንደሱ አይነት ስራ የሚሰሩ ታይቷል። አይ ቲንክ ምናልባት እንግዲህ በዛ ልክ አልገለጽኩም ይሆናል እንጂ የአውሮፓ ዩኒየንን ለምሳሌ እንደ ምሳሌ ያነሳሁት የአውሮፓ ዩኒየን የሚባለው ነገር ባይተወይ ብሔርተኝነት ያስከተለውን ጥፋት ለመቋቋም የተቋቋመ ተቋም ነው። ያን አክራሪ ብሔርተኝነት ምንድነው የከሰልና የብረታ ብረት አምራቾች ማህበር ነበር የአውሮፓ ዩኒየን። ከዛ በፊት አውሮፓ በዓለም ጦርነቶች ስትወድም እያንዳንዱ ሀገር ውስጥ የነበሩና የተረፉት በብዛት የብረታ ብረት እና የምናምን ይሄ ድንጋይ ከሰል ምናምን የሚያመርቱ ድርጅቶች ነበሩ። እነሱ ላይ አንድ ላይ ተሰባስቦ ፈረንሳይ ሀገር ላይ ነው ወደ አውሮፓ ዩኒየን ወደሚመስል የተሸጋገሩት። አንድ ላይ ደግሞ ሲመጡ ምን ብሎ እንደመጡ ታውቂያለሽ? የወደመችዋን አውሮፓ ከዚህ ለማዳን እስቲ እንነጋገር ብሎ ነው አንድ ላይ የመጡት። ሄዶ ያው አሁን በዓለም ላይ ጠንካራ ተቋም የሚባል አውሮፓ ዩኒየን መስርተዋል። ምን ሊያስተምር ይችል ነበር እሱ? በእርግጥ አሉ እኮ በአፍሪካ ደረጃም አሁን ኢጋድ ብንወስድ ብሔርተኝነት ባይተው በብሔር ደረጃ አይደለም በሀገራት ደረጃ ሄደው ሊሆን ይችላል። አፍሪካን ዩኒየን እንደዚህ አይነት ተቋማት እነዚህ በሀገራት ደረጃ ሊኖር የሚችለውን ችግር ብሪጅ ሊያደርጉ ነው የመጡት። በሀገር ደረጃም በሀገር ውስጥም ተቋማት ያስፈልጋሉ። ለምሳሌ በኢትዮጵያ ውስጥ 80 ብሔር ብሔረሰቦች አሉ ካል እነዚህ 80 ብሔር ብሔረሰቦች እኮ ላይነጋገሩ ይችላሉ እኮ
ለምሳሌ እንዳጋጣሚ ሆኖ ማጆሪቲው ህዝብ የሚናገራቸው ቋንቋዎች አሁን አማርኛና አፋን ኦሮሞ እኮ የኢትዮጵያ 70% 80% የሚናገረው ቋንቋ ብዙ እንደዛ ባይሆን ኖሮና ባይነጋገሩ እኮ የሚያነጋግራቸው የሆነ አካል ያስፈልጋል፣ ብሪጅ የሚያደርጋቸው ማለት ነው። ከተለያየ ብሔር የሚጋቡ ኢትዮጵያ ውስጥ አይ ቲንክ ይሄ በጣም ሲግኒፊካንት ነው። ብዙ ጊዜ የሚነሳል ሪኮግናይዝም መደረግ አለበት ብዬ የማምነው እኔ ለምሳሌ ከሁለት ብሔር የተወለዱ የኢትዮጵያ ዜጎች ቁጥራቸው ቀላል አይደለም። አንዱ ምን ብሎኛል? ከኦሮሞና ከአማራ ቀጥሎ 3ኛ ቁጥር ሊሆኑ ይችላሉ። ውህድ ማንነት ብለው ውህድ ማንነት በፊት ቅይጥ ነበር የሚባለው። ባይ ዘ ወይ እሱ አይ ቲንክ ትክክል አይደለም። ቃላቱን በዚሁ አስተካክለን ከቻልን ብናልፍ ደስ። ሁሉም ሰው ውህድ ነው። ለምሳሌ አንቺ በጣም ብዙ ማንነት ነው ያለሽ። ውህድ ማለት እንግዲህ ስለ አባትና እናቱ የሚያወራ ካልሆነ ራሴ ማንነቴ የተዋህደ ነው ወይም ብዙ ነው የሚል አይነት ከሆነ ትክክል አይደለም። እያንዳንዱ ሰው ብዙ ማንነት አለ። ውህድ የሚባል ማንነት የእናትና አባትን መሰለኝ እኮ ብሔር ይዘው ምን ያልተዋህዱም ሰዎች የውህድ ማንነት አይ ቲንክ አንዳንድ ቃላት የኔ ማንነት የእናቴ ሌላ የአባቴ ሌላ ነው፣ በአባቴ ብቻ ከመጠራ የእናቴም እውቅና ይሰጠው ውህድ ማንነት ነው ያለኝ ነው ጥያቄው። ኦሮማራ የሚባልም አይ ቲንክ ጥምረቱ ነው። ብሔርተኝነት እኮ ነው እሱ። ለምሳሌ እኔ ኦሮማራን ዝም ብሎ እንደ አንደርስቲሜት ማድረግ የለበትም ሰው። ብሔርተኝነት ነው ለኔ። የሆኑ ብሔሮች አብረን ተጨቆን ብሎ ለመፍጠር የሞከሩት እሱ ብቻ አይደለም። እኔ በቅርብ ቀን አይ ቲንክ ከ2 ሳምንት በፊት ይመስለኛል አንድ ውይይት ላይ ስለዚህ ስለ ሀገር ግንባታ ነበር የምናወራው ውይይቱ ራሱ። እዛ ላይ አንድ ተሳታፊ እንደዚህ አይነት ጥያቄ ጠይቆኛል። እኔ አሁን ውህድ ማንነት አለኝ ምን ላድርግ አለኝ እና በቀልድ መልክ አንዱን ለኢኮኖሚ አንዱን ለፖለቲካ ተጠቅምበት አልኩት። እኔ አሁን አንድ ብቻ ነው ያለኝ ከአንተ አንሳለሁ በዚህ እና ስማርቱንና እንደ አስፈላጊነቱ ተጠቅም። ባይደ ማንነት የሚባለው መገለጫ ነው አይደል? ራስሽን የምትገልጭበት ነገር እኮ ሌላ ነገር አይደል? ምንም ጥቅም የለውም ባይደ ራስን ከመግለጽ ውጪ። አሁን ለምሳሌ ኢትዮጵያዊነት ምንድን ነው? መገለጫ ነው እኮ። የሆነ ቦታ ስትይ where are you from ኢትዮጵያ ተገለጥሽ ማለት ነው። በሱ ስር ነው የምትገለጭው። ምክንያቱም ከአንቺ የተሻለ ስለሚታወቅ። አሁን እኔ አሜሪካ ነገር ሄጄ I am from ሰላሌ ብላቸው አቁ። ምክንያቱም ሰላሌ አሜሪካ ነገር አይታወቅም። ስለዚህ I'm from ኢትዮጵያ እሱንም እንደው ከታደልኩ ካልሆነ I'm from አፍሪካ በከለሪ። ሰው ማንነቱን እንዳስፈላጊነቱ ራሱን ሊገልጽበት ነው የሚጠቀምበት። ይሄ የምትገልጽበት ለምንድን ነው ራስሽን የምትገልጪው ከተባለ አንድም ዝም ብሎ ለመታወቅ ሊሆን ይችላል፣ አንዳንዴ ደግሞ ጥቅምም ለማግኘት ሊሆን ይችላል። ስለዚህ ውህድ ማንነት ያለው ሰው ወይም ሁለት ማንነት ያለው ሰው የማንነቶቹን ጠንካራ ጎን አይቶ መጠቀም፣ በቃ እንደ አስፈላጊነቱ መርጦ መጠቀም ነው። ለምሳሌ የሆነ ቦታ ሄደሽ እዛ ቦታ አንዱን የእናትሽን ማንነት መጠቀም የሚጠቅምሽ ከሆነ እሱን መጠቀም ነው። ወይም ደግሞ አባትሽን ከሆነ ደግሞ እሱን መርጠሽ ነው። ስማርት መሆን ነው አልኩት ማለት ነው። ለምሳሌ አንዱ ኢኮኖሚካል የሚጠቅም ከሆነ እሱን ለኢኮኖሚ፣ አንዱ ደግሞ ለፖለቲካ የሚጠቅም ከሆነ ለፖለቲካ ተጠቀምበት። ከዛ ውጭ ምንድን ነው ማለት ራስን ከመግለጥ በላይ ማንነት ያናይል መምረጥ የለብኝም ነው በቃ። እኔ በአባቴ ብቻ መጠራት የለብኝም፣ እናቴም አለች። እኔም አላምንም እሱን። ለምን ይመርጣል? እኔ የእናት ማንነት የሚጠቅሙ ቦታ ላይ እሱን ማለት ስማርቱንና እሱ ሌላ ሀሳብ ነው ዶክተር። ለምሳሌ አሁን እነዚህ ጥያቄዎች የመጡት በቀበሌ መታወቂያ በዚህ አይነት አገላለጽ ላይ ማነህ፣ የምን ብሔር ተወላጅ ነህ ወይስ ቤተሰቦችህ የምን ብሔር ተወላጆች ናቸው ሲባል እናቴ ከዚህ አባቴ ከዚህ የሚል ሰው ወይም አንዱ መምረጥ የለበትም። አንዱ ምረጥ ተብሎ በአባት ተሰጠኝ ነው ጥያቄ። እሱ ትክክል አይደለም። እንዳጋጣሚ ሆኖ እኔም አይ ቲንክ ከ20 ዓመት በፊት ይመስለኛል ውጭ ጉዳይ ሚኒስቴር አንድ ጊዜ ያዘጋጀው መድረክ ላይ ተሳትፌ ነበረ። እኔ እንደዚህ አታርጉም፣ ሰው የመምረጥ ያለመምረጥ መብት ይሰጠው።
አዘርስ ከአንድ በላይ ወይም ደግሞ አለመምረጥን የግድ ብሔሩ መሞላት የለበትም። በእርግጥ የብዙ ሀገር ኤክስፒሪየንስ አለመሙራቱን ነበረ ኢንከሬጅ የሚያደርገው። ለምሳሌ ቤልጂየሞች ሩዋንዳ እንደዛ አድርጓል። የግድ ነበር ሩዋንዳ መታወቂያ ላይ ቱትሲ ወይም ሁቱ ብሎ መሙላት። በኋላ ግን መታወቂያ እየታየ ሰው የተጨፈጨፈበት ሁኔታ ነው ያለውና የግድ አይደለም። ለምንድን ነው አንድ ሰው መታወቂያ ለምሳሌ የሆነ ከተማ ነዋሪ ሆኖ መታወቂያው ላይ ብሔሩ ለምን አስፈለገ? ምን ለማድረግ ነው? ካስፈለገ ሊያስፈልግ ይችላል እኮ የግድ ብሔር ያኔ ለምን አይጠይቁትም? ዋይ ኦልዌይስ የሆነ ወረቀት ላይ ያጽፋሉ የሚል መከራከሪያዎች እንደነበሩ አስታውሳለሁ። ግን የሰዎችን ፍላጎት ግን መያዝ የሚችል አማራጭ መቅረብ አለበት የሚል እኔም ራሴ አስተያየት መስጠትን በደንብ ነው ማስታወሰው እሱንና እሱ ትክክል አይደለም። እሱ ደግሞ ያንን ፍሬም ያደረጉ ሰዎች ችግር ነው እንጂ ከአንድ በላይ ብሔራዊ ማንነት መያዝ ችግር አይደለም። እሱ ማስተካከል ይችላል፣ ቀላል ነው። ግን እሱም ባይስተካከል ለምሳሌ ሰው እኔ እንደዛ ቢያደርጉ ተጠቃሚ ናቸው ይህም ስለማምን ነው። በሁለቱ እንደ አስፈላጊነቱ መርጦ መጠቀም። አሁን እንዳልኩሽ እኮ ነው እኔ ኦሮሞ ነኝ፣ ኢትዮጵያዊ ነኝ፣ ወንድ ነኝ፣ ሶሲዮሎጂስት ነኝ ምናምን የሆነ ቦታ ሄጄ ከዚህ ውስጥ መርጬ ነው ራሴን እንጂ ሁሉንም አልደረድርም። እንደ አስፈላጊነቱ ነው የምጠቀምበት። ይህም ሰውዬ ከሁለት የብሔር ማንነት የመጣ ከሆነ እንደ አስፈላጊነቱ ይጠቀምበታል። ውህድ የሚለውን እርሱ አይቀበሉም። እኔ እንደውም እሱም ባልጠቀም ቅይጥ የሚባል ምንም አልተቀየጠም። ሰውዬው በቃ ሰው ነው፣ ባህል ያውቃል። ደም አይደለም እኮ ብሔር፣ ደም አይደለም። ደም ቢሆን ማንነት መገለጫ ነው። ብሔር ኮንስትራክት ነው በቃ ማለት የምታመኘው ነገር ነው። ይሄ ነሽ ተብሎ የተሰጠን የምንማረው ነገር ነው። አሁን ይሄ ሰውዬ እኮ ሁለት አባቴ ኦሮሞ ነው እናቴ አማራ ነች የሚለው ሰውዬ እኮ አማራውንም ኦሮሞውንም ቱ ሰም ኤክስተንት ያውቃል። ስለሚያውቅ ነው መምረጥ የከበደው። አንዱን አውቆ እኮ አንዱን ባያውቅ ችግር የለበትም፣ አንዱን ይመርጣል። አሁን ሁለቱንም ያውቃል አይደለ? እውቀቱ አለው። ስለዚህ ኮንስትራክትድ ሆነዋል ማለት ነው። እኔ ሁለቱንም ተጠቀም ነው ያልኩት። እንደ አስፈላጊነቱ እየመረጥክ እንደሚጠቅምህ አማራ ጋር ስትሄድ አማራውን፣ ኦሮሞ ጋር ስትሄድ ኦሮሞውን። እናም እንደዚህ አይነት ሰው እየበዛ ሲሄድ እኮ አስፈላጊነቱ እየቀነሰ ይሄዳል። እንደዚህ መሆኑ እና ነሰሰርሊ እንደ ችግር መታየት የለበትም። ሰዎች የግድ አንድም ብቻ ሆኖ ለመገለጥ እኔ ቀላል አድርጌ ነው የማየው በግሌ። የምሁራን ራሳቸው እዚህ ጋር ጠራ አድርገው እንዲመልሱልኝ የብሔርተኝነት ትርክቶች አጋፋሪና የጽንፈኝነት መነሻ ሲሆኑ ይስተዋላል እና መቼም ዜጋው አርሶ አደሩ ሌላው ነዋሪ ብሔርተኝነትን አክርሮ ይዞ መጥቶ መጋጫ ሲያደርገው ስላላየን ነው። እና እርስዎ እንደ ምሁር የኢትዮጵያ ምሁራን ከቡድን ወገንተኝነት ወጥተው ለጋራ እውነት የመቆም አቅማቸውን እንዴት ነው ያዩት? አንደኛ ብሔርተኝነት እንደ ስሜት በእይታው ሁለት አይነት እይታ ነው ያለው። አንዱ ፕራይሞርዲያሊስት የሚባል በተፈጥሮ የምናገኘው ነው የሚለው አሉ። ሌሎች ደግሞ በግንዛቤ ሶሻል ኮንስትራክት ነው፣ በግንዛቤ በከተሜነት በትምህርት መስፋፋት የመጣ ነው። ሞር የተማሩ ሰዎች ናቸው ሞር ይህን ስሜት የሚያቀነቅኑት። ሞር የተማሩ ሰዎች ናቸው የሚሰማቸው ማኒፑሌት የሚያደርጉትም የሚለው እይታ አለ ማለት ነው። እና በኢትዮጵያም ብሔርተኝነት የተማረው ሰው ዘንዳ ነው፣ ሊቁ አካባቢ ነው የሚበዛው ብዬ አምናለሁ። ዩኒቨርሲቲ አካባቢም በደንብ የሚበዛ ይመስለኛል። እንደውም መነሻዎቹ በከራከሪያዎቹ የመነጩትም ከዛ። ስለዚህ ምሁራንና ሊቃን የሚባሉት መለያቸው አንዱ ገለልተኝነት ነው። ምሁራን ገለልተኛ ናቸው። ወገንተኝነታቸው ለእውቀት ነው፣ ለመረጃ ነው፣ ለማስረጃ ነው። መረጃውና ማስረጃው የሚላቸውን ነው የሚደግፉት። መረጃውና ማስረጃቸው ከብሔራቸው በተቃራኒ ቢሆንም እሱን ነው የሚደግፉት ማለት ነው። ገለልተኛ ናቸው።
ሊቃን ደግሞ ወገንተኛ ናቸው። ይሄ ነው ልዩነቱ። ግን ጠጋ ብለሽ ስታይ የኢትዮጵያ ምሁራንና ሊቃን መካከል ያለው ልዩነት ኦልሞስት ጠፍቷል ማለት ይቻላል። ሁሉም ወገንተኛ ነው። ምሁርም ሲሆን ከራሱ ማንነት አንጻር ነው የሚሆነው። ከራሱ ሃይማኖት ሊሆን ይችላል፣ ብሔር ሊሆን ይችላል፣ የፖለቲካ ምልከታው ሊሆን ይችላል። እና በእርግጥ ዘመኑም በጣም እየፈተናቸው ነው ምሁራንን። ምክንያቱም አይሸጥም። ወገን ገለልተኛ ብለሽ እውቀትና እውቀት ብቻ ስትይ ገዢ የማጣቱ እድል ከፍተኛ ነው በዚህ ዘመን። በጣም በቃ የሚንጸባረቅ ነገር ነው። በእኛ ሀገር ደግሞ በተለይ ይሄ እንደዚህ ነው፣ ማስረጃው እንደዚህ ነው የሚያሳየው ስትይ እንዴት ለእኛ የሚሆን ነገር አትልም ወይም አትይም ብሎ የሚመጣብሽ ጦርነት ቀላል አይደለም። ስለዚህ ሰው ፈርቶም ራሱም ደግሞ መርጦም ገለልተኛ መሆንን እየሸሸ እንደሆነ ግልጽ ነው። እና አንድም ነገሮቹን ያወሳሰበው እሱ ይመስለኛል። ይሄ ለእውቀት ብቻ የሚወግ ነው አቋም ይዞ ነገሮችን ማስኬድ የሚታገለው ቁጥር በፊት ነበሩ። የኢትዮጵያ ምሁራን ጠንካሮች ናቸው በዚህ ድሮዎቹ በጣም በጣም ኦፍኮርስ ሲወግኑም ላይታወቅባቸው ይችላሉ ስማርት ስለሆኑ። አሁን ግን በቃ ግልጥ ነው። አሁን የተገለጸ በቃ እሱ ነገሩን አወሳስቦታል። ሌሎቹን የሚገራ የሚመራ አሁን አቅጣጫ ሁሉ ጠፍቷል አይደለ? አንዳንድ ጊዜ የተሻለ የተማረ እውቀት ያለው አስተያየት እንዲሰጥ ይደረጋል። ለካይዱ አሁን እዚህ መጥቼ አንቺ ጋር አወራለሁ አይደለ? ስናወራ አድማጮችሽ ከዚህ የሆነ ነገር ይማራሉ በሚል ነው ማጆሪቲው አይደለ? ግን በተቃራኒው ነው፣ ሊያስተምሩሽ ነው ብዙ ሰው የሚመጣው። እንዴት እንደዛ ትላለ? ለምንም ማስረጃ እኔም ማምኖን ለምን አላልክም የምትባየውና እሱም ምሁራንን ፈትነዋል። ግን ደግሞ ምንም ቢሆን ምንም የምሁራን ወገንተኝነት ለመረጃ ለማስረጃ ለእውነት ነው። እነሱ ትልቁ ስራቸው እውነትን ፍለጋ ነው። ከእውነት ፍለጋማ ከተዛነፉ እኮ በቃ ማንነት የላቸውም ማለት ነው። ማንነታቸው ተበልተዋል። ስለዚህ ብዙ ምሁራን ሊቃን ሆነዋል። ወገንተኛ ግን የሆነ አካል ሊነዱ የሚፈልጉ አይነት እየሆኑ ነው። በእኛ ሀገር ብቻ አይደለም በዓለም አቀፍ ሁኔታም ይሄ ነገር አይ ቲንክ እየተስፋፋ ይመስለኛል። ይህንን ፋይት ማድረግ ያስፈልጋል። ምሁራን በተቻላቸው መጠን ለእውነት መወገን መቻል አለባቸው። ያ ካልሆነ የእኛ ሀገር ችግር ድርብርብ እየሆነ እየተወሳሰበ ይሄዳል። ምክንያቱም ያላለቀ የቤት ስራ ስላለብን ያንን ደግሞ መጨረስ የምንችለው በተወሰነ መልኩ የሚገራንን የሚመራንን እውነት መረጃ ማስረጃ እና መሪ ሲኖረን ነውና እሱ ላይ መቦዘን የለባቸውም የሚለውን ማጠናከሩ አይ ቲንክ ተገቢ ይመስላል። እሺ ዶክተር፣ እንግዲህ ወደ አዲስ አበባ ጉዳይ እንምጣና እርሶም ከቀናት በፊትም በማህበራዊ ትስስር ገጹ አዲስ አበባ ነን ባይ ዘ ወይ አዲስ አበባ ውስጥ ስለዚህ አንመጣም እዚሁ ነን ጉዳይ ነው ያልኩት። የአዲስ አበባ ጉዳይ ለበልና ሁለት ጽሁፎች ጽፈው ነበር ማህበራዊ ገጹ ላይ አይቼዋለሁ። አንዱ የአሜሪካ የኮንግረስ መቀመጫን በተመለከተና የመጀመሪያ ቀን አጠር ያለ ጽሁፍ አውጥተው ነበር። እዛ ጽሁፍ ላይ ሀሳቡን በደንብ አንጸባርቀው ወጥተዋል። ከዛ በሁለተኛው ማብራሪያ ይዘው መጥተዋል ከአስተያየቶች ተነስተው። ትላንትና ወይም ዛሬ ጠዋት ካልተሳሳትኩ ስለ አዲስ አበባ ብለው ያወጡት ሀሳብ አለ። እነሱን ማብራሪያ እንዲሰጡ ይፈልጋለሁ ብዙዎች ስላዩት እና አዲስ አበባ የሁሉም የኢትዮጵያውያን መኖሪያ፣ የፌዴራል መንግስት መቀመጫ፣ የሁሉም ብሔር ብሔረሰብ ማዕከል፣ የአፍሪካ መዲና፣ የአጠቃላይ የዓለም የዲፕሎማቲክ ማህበረሰቡ መዲና ነች፣ የስበት ማዕከል ናትና አዲስ አበባ የማን ነች በሚል በምርጫ ክርክር ወቅት ባነሱት ሀሳብ ብዙ ሲባሉ ነበረ። እርሱ አሁን ቀስ እያሉ ሲጠቃቀሱ ነበር። እኔን ምሰል፣ እኔ ያልኩትን፣ እኔ የምፈልገው በል ምሁራኑም የሚገደድበትንና ይህችን ሀሳብ አብራሩልኝ። አዲስ አበባ የማን ነች ብለው እርሶ የሰጡት ምላሽ ላይ
ምንን መሰረት አድርገው ነው እነዚህ ጽሁፎች ደግሞ ተከታትለው የወጡት? በምክክሩ እየተንጸባረቁ ካሉ ሐሳቦች ተንተርሰው ነው? አንድ እሱን ያው የምርጫ ክርክር ነበረ። ፓርቲ ወክዬ ነው የተሳተፍኩትና በወቅቱ የመጣልኝን መልስ መመለስ እዛ ትንሽ ከብዶኝ ነበረ። ከዛ በፊት አንድ ጊዜ ፕሮፌሰር መስፍን ወልደማርያም ነፍሳቸውን ይማርና ወልቃይት የማነች ተብሎ ተጠይቆ ቀሽም ጥያቄ ነው የሚል መልስ ሰጥቶ ነበር እና ምርጫ ክርክሩ ላይ እኔም ቀሽም ጥያቄ ነው ልል ነበር የፈለግኩት። ግን ያው ዲሲፕሊኑንም መጠበቅ ነበረብኝ። የመለስኩትን መልስ መለስኩ። ከዛ የመጣው ጩኸት ቀላል አልነበረም። ለእኔ ግን ብዙም ከማን ነው ጩኸቱ? ያው አሁን ከምናየው የማህበራዊ ሚዲያ ተሳታፊዎች እንዴት እንደዛ ይላል እንዴት እንደዛ አይልም ነው። እኔም ምለውን ነው ያልኩት፣ ማለት የሚገባኝን ነው ያልኩት በወቅቱ እና እነሱ ደግሞ እነሱ የሚያስቡትን ለምን አላልኩም ነው። ይሄ የተለመደ ነገር ስለሆነ ብዙም እንትን አይደለም፣ ግን ቀላል ጩኸት አልነበረ። ጥያቄው ምንድነው ልልሽ የፈለግኩት እንደዚህ አይነት ጥያቄዎች ትክክለኛ ጥያቄ አይደሉም። ለምሳሌ አዲስ አበባ የማን ነች ማለት ምን ማለት ነው? የኛ ነቻ። ምንም እኮ ጥያቄ የሌለው በሕገ መንግስት የተጻፈ አሁን እንዳልሽው የአፍሪካ መዲና የሆነች የኢትዮጵያ ዋና ከተማ የሆነች ብሔር ብሔረሰቦች የሚኖሩባት ከተማ ነች። እዚህ የኛ ነች ማለት ነው። የኛ ሲባል አዲስ አበባ ላይ የሚኖሩት ብቻ አይደሉም የማይኖሩትም። ግን ምናልባት ጥያቄውን ዘርዘር አድርጎ ደግሞ ማንሳት ይቻል ይሆናል። የታሪክ ጥያቄ ሊሆን ይችላል፣ የህግ ጥያቄ ሊሆን ይችላል፣ የመስተዳደር ጥያቄ ሊሆን ይችላል፣ የባህል ጥያቄ ሊሆን ይችላል፣ የተጠቃሚነት ጥያቄ ሊሆን በጣም ብዙ አይነት ውስብስብ ነገር ማንሳት ይቻላል። ግን እንደዚህ አይነት በጣም ኮምፕሊኬትድ የሆነ በጣም በጠለቀ ታሪካዊ፣ ፖለቲካዊ፣ ህጋዊ ግንዛቤ የሚጠይቀውን ጥያቄ ደግሞ እንደው ሲምፕሊፋይ አድርጎ የማነች ብሎ መጠየቅ ያንን በጣም ውስብስብ ነገር አንደኛ ማሳነስ ነው። የሚሰጠው መልስ ትክክል አይሆንም። ለምሳሌ አዲስ አበባ የማነች ብለሽ የኔ ነች ብለሽ አውቶማቲካሊ የሚቀጥለው ጥያቄ ምንድነው? እኔስ ነው የምትይው። ስለዚህ ባይነሪ የሚባል ወደ ሁለት መልስ ማውረድ፣ ወይ የኔ በልና ተሳሳት ወይ የራሴ በልና ተሳሳት ነው። ምክንያቱም ሁለቱም መልስ ስህተት ስለሆነ ማለት ነው። እና ምርጫ ክርክር ላይ የመጣው እንደዚህ አይነት ቅርቃር የሆነው ዞሮ ዞሮ ይሄ ጥያቄ ኢምፖርታንት ጥያቄ ስለሆነ ለብዙ ዓመትም በሚዲያው ላይ የቆየ ስለሆነ አሁንም የሀገራዊ ምክክሩ አጀንዳ ስለሆነ በጣም ብዙ አስተያየት የሚነሳበት ነገር ነው ማለት ነው። ከዛ በፊትም እኔ ከዚህ ከአዲስ አበባ ጉዳይ ላይ ጋር በጣም ረዥም ዓመት የቆየው ጥናቴንም እዚህ አካባቢ የተፈናቀሉ አርሶ አደሮች ጋር ነው የጀመርኩት። በጣም በቅርበት ነው የማውቀው። በህዝቡም የተፈናቀሉ የተጎዱ የጠፉ የሚባሉትም ህዝብ በጣም የቅርብ ስለሆኑ ይሄንን በደንብ የማውቀው ኤሪያ ነው ልልሽ ፈልጌ ነው። አስተያየቶች እንግዲህ በሰፊው ይሄዳሉ። እንደምታየው ስለ አዲስ አበባ በጣም ብዙ ይባላል። ለምን አጀንዳ ሆነ ይባላል። ለምሳሌ አንዱ እንዴት አጀንዳ ይሆናል አዲስ አበባ የሚል አለ። እንዴት አጀንዳ ይሆናል አዲስ አበባ ሲባል ምን ማለት ነው? አዲስ አበባ ምኑ ነው አጀንዳ የሆነው? መሬቱ ነው? ታሪኩ ነው? ማንነቱ ነው? ህዝቡ ነው? ህንፃው ነው? ምኑ ነው አጀንዳ የሆነው? ይሄ ራሱ ግልጽ አይደለም። እና ሁለተኛ ደግሞ ሀገራት በተለያየ መንገድ ይዋቀራሉ። ሲዋቀሩ ለሀገራት ወይም ደግሞ ለሀገረ መንግስት ማዕከልነት የሚመረጡ ከተሞች አሉ። የትም ዓለም ላይ አሉ። በተለይ የፌዴራሊዝም ስርዓትን የሚከተሉ ሀገራት ደግሞ የፌዴራሊዝም ስርዓት የሚከተሉ ሀገራት ሎካል የሆነ ወይም ደግሞ ክልላዊ የሆኑ መስተዳድሮች አሉ አይደል? እነሱ አንድ ላይ መጥተው ነው ፌዴራልን የሚመሰረቱ። ስለዚህ የፌዴራል መንግስቱ መቀመጫ የሚባል ክሪቲካል ነው፣ በጣም ኢምፖርታንት ቶፒክ ነው። እንዴት ነው የሚመርጡት
የፌዴራል መንግስታት ዋና ከተማቸውን እንዴት ይመርጣሉ የሚል በጣም የተጠና በጣም የተተቸ ቶፒክ ነው እና 3 መንገድ አለ። ለዛ ነው አሜሪካን ያነሳሁት። አሜሪካን ያነሳሁበት ታሪካዊ እንትን አለው። አንደኛው የፌዴራል ዲስትሪክት የሚባሉ የፌዴራል መንግስት የራሱ የሆነ ከተማ የሚመሰረትበት አካሄድ አለ። ሁለተኛ ሲቲ ስቴት የሚባሉ ከተሞቹ ራሳቸውን ራስ ገዝ የሚባሉት ማለት ነው። ሶስተኛው አማራጭ ደግሞ የፌዴራል መንግስቱ በክልል ከተማ ውስጥ ሄዶ ይቀመጣል። እነዚህ 3 ሞዴሎች ናቸው ያሉት። የኢትዮጵያ ሞዴል ከነዚህ 3ቱ የተለየ ነው። የመጀመሪያው እንግዲህ ፌዴራሊዝምን የጀመረችው አሜሪካ አይደለች? አዎ ፌዴራሊዝም እሷ ጀምራ ከወሰርን ከተማስ እንዴት ገነባች እና ከዛ የመውሰድ ልምድ ይኖረናል ወይ አንዱ ጥያቄ እና እሱን አንድ ጊዜ ሳጠና ይህንን የፊላዴልፊያ ጉዳይ አየውና በጣም ነበር ያሳቀኝ። አክቹዋሊ እሱ ምንድነው የሆነው? ኮንግረሱ ያው ፊላዴልፊያ ነበር እንዳነሳሁት። ከዛ ኮንግረሱ ፊላዴልፊያ ስብሰባ ላይ ያለ አንድ ቀን ደሞዝ ያልተከፈላቸው ወታደሮች ከበቡት። ፌዴራል መንግስት ያኔ እንግዲህ እዛ ሲቀመጥ የፊላዴልፊያ የፔንሲልቬኒያ መንግስት ነው ሁሉንም ከቨሬጅ የሚሰጣቸው። ከዛ ድረሱልን ሲባል ችላ አለው የክልሉ መንግስት። ከዛ በዚህ ተናዶ ኮንግረሱ ከዛ ይነሳና ወደ ፕሪስቶን ይሄዳል። እዛ ይቆይና 2-3 ሌሎች ከተሞች ያይና በኋላ ላይ ጆርጅ ዋሽንግተን ይሄ እንደዚህ መንከራተት አያዋጣም፣ የፌዴራል መንግስቱ በሆነ መንገድ የራሱን ከተማ ሊኖረው ይገባል ብሎ ይወስናል። ከዛ ያው ከኛ ሀገር በተለየ ሁኔታ የአሜሪካ ያኔም የመሬት ይዞታ የግል ስለነበረ ከግል ባለሀብቶች መሬት በካሳ ይወስዳል ማለት ነው። በቂ ካሳ ከፍሎ ከቨርጂኒያ እና ከሜሪላንድ መሬት አዋጥቶ ዋሽንግተን ዲሲ ተመሰረተች ማለት ነው። እንደዛ ነው የአሜሪካ መንግስት የፌዴራል መንግስቱን መቀመጫ ወይም ደግሞ ፌዴራል ዲስትሪክት የሚባለውን ከተማ ተጠሪነቷ በቀጥታ ለፌዴራል መንግስቱ የሆነች ከተማ የመሰረተው። በእርግጥ ይሄ መሬት ከነዚህ የግል ባለሀብቶች ሲወሰድ ካሳ ተከፍሏቸዋል። ካሳ መከፈሉ ብቻ አይደለም፣ ከተማ ውስጥ ከተሰራው ሎት ከተከፋፈለው ሎት ግማሹ ለነሱ ነው የተሰጠው፣ ታቀፉ ማለት ነው። ከዛ ደግሞ አይ ቲንክ ሜሪላንድ በኋላ 2 ከተሞችን መልሳ ወስዳለች። ምንድነው የሚያሳየው? ይሄ እንወስድባቸዋለን ወይ እንመልስላቸዋለን ሳይሆን ፍሉድ ነው፣ ነገሮች ይቀያየራሉ። በዚህ አሁን በምናደርገው ሀገራዊ ምክክር የምንወስነው ነገር በሚቀጥለው ሀገራዊ ምክክር ሊቀየር ይችላል ወይም ሊሻሻል ይችላል። ስለዚህ ሰው እንደዛ ትንሽ ፈታ አድርጎ ማሰብ አለበት፣ ሪጂድ መሆን የለበትም ለማለት ነው። እንዴት እንደዚህ ትላለህ ትባረራላችሁ እያልክ ነው ወይ? አይደለም። እኔ ማንም መባረር የለበትም። አዲስ አበባ እየተነሳባት ያለው ጥያቄ መልስ እስከሚያገኝ ፌዴራል መንግስቱ ልክ እንደዚህ እንደ አሜሪካ ተሞክሮ ሌላ የራሱን ከተማ ይመስረት ነው። እሱም ጥሩ ነበር ማለት ቢሆን ጥሩ ነው። እንደሱ አይነት ሀሳብ ይሰጣሉ እርሶ? የክልል አሁን አዲስ አበባ ሌላም ከተማ ቢሰራ ኢትዮጵያ ውስጥ እኮ ገና ነው ከተማነት አይደለ? ጥሩ ነበር። ግን እሱም ቢሆን እኔ አንድ ነገር ብቻ ነው የምለው፣ ብዙ ለምን እንዲያልቅ ምን ለማለት ፈልገ ነው የሚለው ጠቅላላ አንድ መልስ ነው ያለኝ። መልሴ ምንድን ነው? ምንም ይሁን ምን ማንንም የሚጠቅም ማንንም ሊጎዳ የሚችል ውሳኔ ይወሰን፣ ግን መወሰን ያለበት በስምምነት ነው ብዬ ነው። አሁን ለምን ወደ ደብረ ብርሃን አይሄድም አለኝ አንድ ወዳጄ፣ የማውቀው ሰው ነው። የፌዴራል መንግስቱ የማውቀው ሰው ነው እና የጓጽዮን ልጅ ነው ልጁ። ለምን ወደ ጓጽዮን አይሄድም አልኩት። ከዛ አንድ ሌላ እዛው ይመጣና ለምን ከደጀን እና ከጓጽዮን ተቆርጦ እዛ አባይ ጎርጅ ላይ የኢትዮጵያ ዋና ከተማ አዲስ አይሰራም? አሜን። ሰው እንደዚህ በቃ ማውራት ማለት ይሄ እንደ ቀልድ ሊሆን ይችላል፣ ግን እንደዚህ ማውራት መቻል አለበት። ነገሮችን ዳይጀስት አድርጎ እስከ ተስማማንበት ድረስ የተሻለ እስከሚሆን ድረስ መነጋገር መቻል አለብን። እኔ አዲስ አበባ ላይ ያለው ውይይት ጥሩ ነው፣ መወያየት አለብን።
እስከምንስማማ ድረስ መወያየት አለብን። አንድ መጥፎ ባህል፣ አንድ መጥፎ ነቀርሳ ግን መነቀል አለበት ብዬ የማምነው አንድ ምንድነው እንማማታለን እንጂ እቺ አትሆንም የሚሉ ሰዎች ይሄን ማቆም አለባቸው። አዲስ አበባ መሞት የለበትም። ለሚነሳው ጥያቄ ተገዢ አትሆንም። በቃ መሞት የለበትም። ሰው ለምን ይሞታል? አይነጋገርም እንዴ? እስከምንስማማ ድረስ እንነጋገር። ምን ችግር አለው? ይሄን ባህል እናምጣ። አዲስ ባህል ነው፣ ጥሩ ባህል ነው። ይሄንን እናምጣ እንጂ እኔ ሞታለሁ እንጂ ይሄ ይሁን ብሎ ውይይት መምጣት ትክክል አይደለም። ሊዲያ አሁን ይሄን በደንብ እያየው ነው እኔ ባይዘው ከተወያዮችም አያለሁ። እሞታለሁ እንሞታለን እንጂ ይሄኛው አይሆንም ብሎ የሚወያይ ሰው ውይይት አይደለም የመጣው። ይሄ ጠመንጃ ይዞ ነው መምጣት ያለበት። መሞቻ መንገዱ ቀላሉ እሱ ነው። ውይይት ላይ ቁጭ ብለን ሞት መመኘት፣ ለሞት የሚያደርሰን ውሳኔ መውሰድ ትክክል አይደለም። ከተነጋገርን መስማማት እንችላለን። እንኳን የፌዴራል መንግስት ዋና መቀመጫ አስተዳደር ላይ አይደለም በጣም ብዙ ነገር ላይ መስማማት እንችላለን። ግን ሁሌ ስንነጋገር እኛ ሁሉንም አግኝተን ሌላ ቡድን ዜሮ ያገኝ ብሎ መምጣትም ትክክል አይደለም። የውይይት መርህ ሰጥቶ መቀበል ነው። የሆነ ነገር ለማግኘት የሆነ ነገር መስጠት የግድ ነው። የሆነ አካል ሁሌ ሰጥቶ የሆነ አካል ሁሌ ተቀብሎ ሰላም አይኖርም። ሰላም የተረጋጋ ወደፊቱ ከዚህ የተሻለ የሚሆን ነገር ለመገንባት ሁሌ ለመወያየት፣ ለመነጋገር፣ ለሰጥቶ መቀበል መዘጋጀት አለበት። ይሄ ደግሞ በግለሰብ ደረጃ ልንላበሰው የሚገባ እሴት መሆን አለበት እና ሁሌ ሞትን ተመኝቶ ውይይት ማሳካት አይቻልም እና ሰው ከዚህ መውጣት አለበት። ትንሽ ማለስለስ፣ ተነጋግሬ አሳምነዋለሁ፣ መረጃ አምጥቼ አሳምነዋለሁ፣ እውነት አለኝ አሳምነዋለሁ ብሎ ማመን፣ በራሱ ማመን። ከዛ ደግሞ ሌሎችም የኔን ሀሳብ ይቀበላሉ ይሰሙኛሉ ብሎ መተማመን ያስፈልጋል። መተማመን የሚፈጠረው በዛ መንገድ ስለሆነ ማለት ነው እና መገንባትም የተፈለገው ደግሞ ይሄ ነው። እርስዎ በጻፉት ጽሁፍ ላይ ስለ አዲስ አበባ ጉዳይ የሚነሱትን ሀሳቦች አንስተውታል። ከ30 ዓመት በፊት በህገ መንግስቱ የተደነገገውን ይሄ የኦሮሚያ ልዩ ጥቅምን በተግባር እስካሁን አልተተገበረም የሚል ሀሳብ እንዳለም ያነሳሉ እና መደምደሚያ አልሰጡትም ጽሁፎ ላይ መደምደማ አልሰጡም። ግልጽ ያለ ነገር አላስቀመጡበትም። ጥያቄ ነው ያቀረብኩት። ምንድን ነው ያው እኔ በኦሮሞ ትግል ውስጥ በዚህ ጉዳይ ላይ በጣም ብዙ ጊዜ ነው አስተያየት ስሰጥ የነበርኩት። ግልጽ የሆነው አቋም አውቃለሁ ምን እንደሆነ፣ ህዝቡ ምንድን ነው የሚጠይቀው የሚለውን አውቃለሁ። የክልሉ መንግስትም የሚጠይቀውን አውቃለሁ። አሁን ታሪክ ያነሳሉ ሰዎች። ለዚህ እኔ የታሪክ ጥያቄ የለብኝም። ምንም የማነሳው የታሪክ ጥያቄ የለም። የኦሮሚያ እምብርት ነች ምናምን፣ እኔ እንደዛ አይነት ጥያቄ የለብኝም። ፋክት ነው እሱ። ማንም ለክርክር ያቀረበው ነገር አይደለም። የኦሮሚያ ዋና ከተማ ነች፣ የስ እሱ ላይም ጥያቄ የለኝም። በእሱ ይስማማሉ? እኔ እስማማለሁ ባለው ፋክት። አዲስ አበባ እዚህ ያለች ህዝብ አለበት። ይሄንን ሪያሊቲዋን አክሰፕት አደርጋለሁ። የኔ ጥያቄ አንድና አንድ ብቻ ነው። የአዲስ አበባ መስተዳድር ነው ጥያቄ። መስተዳድሩ ነው የለሚኩራ ምናምንም አይደለም። ማዘጋጃ ቤቱ ተጠሪነቱ ለፌዴራል መንግስት ነው። ይሄ አካሄድ ከኢትዮጵያ ነባራዊ ሁኔታ፣ ከኢትዮጵያ የፌዴሬሽን አወቃቀር፣ ከኦሮሚያ ክልል ነባራዊ ሁኔታ ጋር አይሄድም። አዲስ አበባ ያላትን ሁሉ ነገር ይዛ ተጠሪነቱ ለኦሮሚያ መንግስት ቢሆን ጥያቄ አይኖርም ነው። እርሱ እንደዛ እንዲሆን ነው። እንደዛ ነው ማምነው። እንደዛ መንግስት ተጠሪነቷ ለኦሮሚያ መንግስት ቢሆን ይሄ ጥያቄ በሙሉ ወይዘራው ያ። እንዴት ነው ታዲያ የሁሉም ብሔር ብሔረሰብ ናት ያሉት? ምን ችግር አለ? የሁሉም ብሔር ብሔረሰብ ናቸው። እሺ እንዴት ማስታረቅ? ምኑንም አይቀይርም እኮ ይሄ። እሺ የአዲስ አበባ ነባራዊ ሁኔታ አይቀይርም። የፌዴራል መንግስቱ ተጠሪ መሆኗስ ምንድን ነው ችግሩ? አሁን የፌዴራል መንግስቱ ተጠሪ መሆኗ ነው ጥያቄ። የኦሮሚያ መንግስት ጥያቄ፣ የኦሮሚያ ህዝብ ጥያቄ። ለምንድነው ኦሮሚያ ከኛ ክልሉ የኦሮሚያ ክልል የሚባለው ወጥ መሬት ነው አይደለ? አዲስ አበባ ደግሞ ወጥ መሬት ላይ መሀል ላይ ነች። ያቺን መሬት ከውስጥ ቆርጦ ነው የወሰደው ፌዴራል መንግስቱ። ልክ ድሬዳዋም።
አሁን እየተባለ ያለው የኦሮሞ ህዝብ ወይም የኦሮሚያ መንግስት እያለ ያለው ይሄ ሪያሊቲ ቀየር፣ የሁሉም አትሁን፣ ሁሉም ህዝብ አይኑርባት አይደለም። የፌዴራል መንግስቱም ዋና ከተማ አትሁን አይደለም። እንዳለ ሆና የፌዴራል መንግስቱም ሆና ብሔር ብሔረሰቦችም የሁሉም ከተማ መሆኗ እንዳለ ሆኖ ተጠብቆ ተጠሪነቷ ግን ለኦሮሚያ መንግስት መሆን አለበት። ሶስተኛ የፌዴራል መንግስት ከተማ ምርጫ ሞዴል ማለት ነው። 3 አይነት ሞዴል ነው ያለው ብዬሻለሁ አይደለ? አንዱ ፌዴራል ዲስትሪክት የሚባለው እንደ ዲሲ አይነት ነው። ሁለተኛው ሲቲ ስቴት የሚባለው እንደ በርሊን እንደ ቬና አይነት ነው። ሶስተኛው ደግሞ እንደ ካናዳ በክልል መንግስት ስር የምትተዳደር ከተማ የፌዴራል መንግስቱ ዋና ከተማ እንድትሆን ማለት ነው። ስለዚህ የኦሮሞ ህዝብ እየጠየቀ ያለው ኤቭሪቲንግ እንዳለ ሆኖ የፌዴራል መንግስቱ ሲጀመር የፌዴሬሽኑ ያው የብሔር ማንነት አይደለ ያለው። የፌዴራል መንግስቱ ደግሞ የብሔር ማንነት ስለሌለው የክልል ከተማ ላይ ይቀመጥ ነው። ይሄ ሎጂካል ጥያቄ ነው። ምንም ችግር የለበትም። ለምንድን ነው ግን አሁን እየተጠየቀ ያለው? አይደለም ነባር ነው አሁን አይደለም የተጠየቀው። ይሄ ፍሮም ዴይ ዋን ነው። አዲስ አበባ እንደ መሬት ታሪክ አላት አይደለ? ታሪክ ሲባል አሁን ለምሳሌ አንዳንድ ጊዜ ይሄ እኮ በ13ኛ ክፍለ ዘመን እንትና ስር ነበረች፣ በመጀመሪያ ክፍለ ዘመን ደግሞ የአክሱም ነበረች የሚል ታሪክ ሊመጣ ይችላል። እኔ እሱን ብዙም አልከራከርም። ለምን አዲስ አበባ ስንት ነው እድሜው? አዲስ አበባ አናቅም ማለት መሬቱ ለስንት ዘመን እንደኖረ እናቃለን? አናቅም። ያው በቁጥር የሚገለጽ አለ። ይሄም አይደለም ከተማ ከሆነች በኋላ ነው። ከዛ በፊት ስንት ዓመት ኖረች አዲስ አበባ? መሬቷ ምን እንደሚኖርበት ሁሉ አናቅም አይደለ? የሆነ ጊዜ ውሃ ስር ልትሆን ትችላለች፣ የሆነ ጊዜ ደግሞ ጫካ ልትሆን ትችላለች፣ አራዊት የሚኖሩበት ልትሆን ትችላለች። ረዥም ታሪክ አላት ማለት ነው። እኛ ግን ከምናውቀው ታሪክ ተነስተን ለምሳሌ አዲስ አበባ የምትባለው ከተማ የተቆረቆረችው በ1886 ነው በፈረንጆች። ስትቆረቆር ማን ነበረ እዛ ቦታ? ህዝቦች ነበሩ አይደል? ነባር ነዋሪ ነበሩ። የተጻፈ ታሪክ አለ። ማን ነበር የሚኖርበት ተብሎ ተጽፎ አነበቡት እንዴ? በደንብ ይሄማ በኢትዮጵያ ታሪክ አይ ቲንክ እንደ አዲስ አበባም የተጻፈ ታሪክ ያለው መሬት አለ ብዬ አልገምትም። ለምሳሌ የገላን ኦሮሞዎች እምብርት ነበረች። አሁን ኤካ የሚባለው ኤካ እኮ ጎሳ ነው፣ የኦሮሞ ጎሳ ነው። ገላን የሚባል ህዝብ ነበረበት። ይሄንን ህሩይ ገብረስላሴ የኢትዮጵያ ውጭ ጉዳይ ሚኒስትር ነበሩ ባለስላሴ ጊዜ። ባይ ዘ ዌይ እኔ የቤተክርስቲያን ሰው እንደሆኑ ነው የሰማሁት። በጣም ብዙ ነገር ጽሁፉን በጣም ነው የምወደው እኔ ፐርሰናሊ። ስለ ጎበናም አሁን ለምሳሌ እኔ አይኔን የከፈቱት እሳቸው ናቸው። በጣም ብዙ ነገር ጥርት ባለ በእውነት ላይ የተመሰለ ይመስለኛል። በቃ እኔ እንደዛ ነው የማምነው። አሁን ለምሳሌ ስለ ፊንፊኔ አይ ዶንት ቲንክ እንደዛ በጣም ክሽን አድርገው የጻፈ ሰው ያለ አይመስለኝም። አፄ ምኒልክ በ1886 ከተማዋን ቢቆረቁሩም አያታቸው ኃይለ ሥላሴ ናቸው ግን መጥተው መጀመሪያ ድንኳን የተከሉበት። ተክሎ እዚህ የልጅ ልጆቼ ከተማ ይሰራሉ፣ ቤተመንግስት ይሰራሉ እንዳለ ይጽፋል። በዛ ጊዜ ስሟ ፍንፍኔ ነበረ ይላል ሄሮይ። ያቺ ቦታ ባይዘው ፍንፍኔ የምትለዋ ሁሉንም ከተማ አይደለም። እቺ ፍልውሃ አካባቢ ነች ፍንፍኔ፣ ይሄ የሚፈልቀው ውሃ ማለት ነው። እና ሌሎችም ሞደርን ታሪክ ጻፊዎች ስለ አዲስ አበባ ደንብ ጽፏል ማለት ነው። በ1886 ተቆርቁራ በ1889 ከተማ ሆነች ዋና ከተማ። ዋና ከተማም ብትሆን በአፄ ኃይለሥላሴ ዘመንም ዋና ከተማ፣ በደርግ ጊዜም የሸዋ ክፍለ ሀገር ዋና ከተማ እስከ 1995 ድረስ ብሔር ብሔረሰቦች መጥቶ ቢሰፍሩባትም መፈናቀሉ ቢኖርም አዲስ አበባ ከሸዋ ክፍለ ሀገር ግን ተለይታ አታውቅም። መስተዳድሯ የተሳሰረ ነው። የአካባቢው የኦሮሞ ህዝብና ከተማዋ ምንም ከተማዋ ብዛነቱ እየጨመረ ከሌሎች ቦታ እየመጡ እየሰፈሩ የከተማ ኔቸር ነው።
እየሰፋች ብትመጣም የማስተዳደሩ ትስስር ግን ከኦሮሞ ህዝብ ጋር ነው የቀጠለው። በ1995 ነው ለመጀመሪያ ጊዜ ህገ መንግስቱ አዲስ አበባን ከኦሮሞ ህዝብ የነጠለው። ጥያቄው ይሄ ነው። ግን የኦሮሚያ መንግስት ያው መቀመጫ አዲስ አበባ ናት አሁን ነች። እሱ አሁን አንዱ ፋክት እሱ ነው። ስለዚህ ምንድነው የኦሮሚያ መንግስት እያለ ያለው ወይም እኔ የኦሮሚያ መንግስት ጥያቄ የምረዳው እንደዚህ ነው። የስ መሬቱ በታሪክ የኦሮሞ ነው፣ የኦሮሞ ህዝብ ነው። የኦሮሞ ህዝብ ኖሮበታል። ከዛ በፊት እንዳልኩሽ ውሃን ሊኖርበት ይችላል፣ አራዊት ሊኖርበት ይችላል፣ ሌላ ብሔርም ሊኖርበት ይችላል። እሱን ዲና ያላረግም። ግን ሞደርን ኢትዮጵያን ሂስትሪ ውስጥ ግን እስከምናውቀው ድረስ የኦሮሞ ያውም የኔ ጎሳ የቱለማ ጎሳ የነበረበት ገላን፣ የኤካ፣ ጉለሌ የነበረበት መሬት ነው። ይሄ ሂስትሪ ነው፣ ታሪክ ነው። ታሪኩን መረዳት መቻል አለብን። የደረሰውን ግፍ መረዳት መቻል አለብን። በሽግግር ፍትህ ያንን ግፍ በዚህ ሀገራዊ ምክክር ለዛ ማስታወሻ ማድረግ አለብን። ግን ያ ታሪክ ሁሉ ነገር ነው ማለት አይደለም። ከዛ በኋላ የመጡ ለውጦች አሉ አይደለ? የመጣ ህዝብ አለ፣ ከሌላ ቦታ መጥቶ እዚህ የገባ አለ፣ ከተማዬ ብሎ ቤት የሰራበት አለ፣ ከተማዋ እንድታድግ የራሱን አሻራ ያበረከተ ህዝብ አለ። እሱ ሁሉ አብሮ መረዳት አለብን፣ ማስተናገድ መቻል አለብን። ባለችበት ብትቀጥል አዲስ አበባ ግን ለኦሮሞ ህዝብም ወይም ደግሞ ለኦሮሚያ አጠቃላይ አስተዳደርም ምን ጉድለት ያመጣል? ባለችበት ብትቀጥል የሚለው የፌዴራል መንግስት ተጠሪ ሆና ማለት ነው። እንግዲህ አሁን የኦሮሞ ህዝብ እየጠየቀ ያለው ምንድን ነው? ታሪካዊ ትስስሩን ከግንዛቤ ያስገቡ። አሁን አገር ግንባታ ማለት ምን ማለት ብለናል? ያለፈውን ታሪክ መረዳት፣ እውቅና መስጠት ያለብንን እውቅና መስጠት፣ ይዘን መቀጠል ያለብንን ማስቀጠል፣ መርሳት ያለብንን መርሳት አይደለ ያልነው። የኦሮሞ ህዝብ ላይ ሲደርሳ ይሄ መረሳት የለበትም አይደለ? አዲስ አበባ በታሪክ የኦሮሞ መሬት፣ የኦሮሞ ጎሳዎች ስም መጠሪያ ይዛ ያለች ከተማ ነች። ስጡኝ በሙሉ ልውሰድ እናንተ ሄዱልኝ እኮ አይደለም። አሁንም እንዳለ ይህንን ታሪክ ተረዱልኝ፣ ከማንነቴ ጋር የነበራትን ትስስር ተረዱልኝ፣ ዋና ከተማዬ መሆኗንም ተረዱልኝ፣ እምብርቴ መሆኗን ተረዱልኝ። ቆርጣችሁ ከክልሌ ውስጥ አታውጡ ነው። ይሄ ፌር ጥያቄ ነው ለኔ። ይሄንን አይ አናረግም እምብርቴን ቆርጠን እናወጣለን የሚለው የኦሮሞን ህዝብ እንደዚህ የሚልም አካል አለ ብዬ አልገምትም። ብልም ትክክል አይደለም። በምንም መሬት መጀመሪያ ያልኩት እንሞታታለን እንጂ የሚለው ነገር ያመጣል እንጂ የሚቀር አይደለም። ስለዚህ ይሄ ፌር ጥያቄ መሆኑን መረዳት ነው መጀመሪያ። ዋናው ነገር ይሄ ጥያቄ ሌጂቲሜት ነው ወይስ አይደለም የሚል ነው። መልሱን እንመጣበታል። እንግዲህ ህጋዊ ነው ወይስ አይደለም የሚለውን ለመወሰን አንደኛ ታሪኩን መረዳት ያስፈልጋል። የደረሰውንም ግፍ አብሮ መረዳት ያስፈልጋል። ከማንነት ጋር ያለውንም ትስስር መረዳት ያስፈልጋል። ይህን ስልሽ ምን ማለት ነው መሰለሽ ሊዱ? ለምሳሌ 22 አካባቢ ያው የኤካ ኦሮሞዎች መሬት ነው የሚባለው። ኤካ ነው ክፍለ ከተማው ራሱ ስሙ። አሁን ከዛ የሆነ ሰው አንድ ወንድማችን ከራያ መጥቶ ደብረዳሞ የሚል ህንፃ ሰራበት። ሆቴል ነበር። ሆቴል ደብረዳሞ ነው ስሙ። ምንም ችግር የለም። የኤካዎች መሬት ላይ ደብረዳሞ የሚል ህንፃ ቢሰራ ሁለት ማንነቶች ተደራርበዋል ማለት ነው። ሁለቱ ማንነቶች መደራረባቸው ምንም ችግር የለበትም። ችግር የሚሆነው ምንድን ነው? ሁለቱን ማስተዳደር ካልቻልን ነው። ደብረዳሞ መጥቶ ኤካን የሚሰርዘው ከሆነ ወይም ደግሞ ኤካ ደብረዳሞ እዚህ መሆን አትችልም የሚል ከሆነ ነው ችግር የሚሆነው። ግን ደግሞ አብሮ የሚመጣም ነገር አለ። አሁን ለምሳሌ ኦኬ ይሄ ሌላ ቦታ መጥቶ እዚህ ሲያርፍ ምን ማድረግ አለበት? በማስተዳደር ኦኬ ታክሲ ክፈል ለስሙ። እንደዚህ አይነት አሬንጅመንቶች አሉ ሌሎች ሀገሮች። ግብር ልዩ ጥቅም። አሁን ለምሳሌ እኔ እንደዛ ነው የምረዳው። አሁን ለምሳሌ ልዩ ጥቅም ምናምን ከማወሳሰብ ይሄ ከተማ ታሪካዊ ዳራ አለው፣ የማንነት ችግር አድርሷል፣
የኦሮሞ ህዝብ ከዚህ ማግኘት የሚገባው ነገር ምንድነው የሚለው ለመወያየት ነው። አዲስ አበባ ደግሞ ምንድነች እንጂ መጀመሪያ እንዳነሳሽው መጥፎ ነገር ብቻ አይደለችም። አዲስ አበባ ብሌሲንግም ነች ለዚህ አካባቢ። እኔ አሁን ዋና ከተማ ይሂድ ምናምን ሲባል አንዳንዴ እኔ ዋና ከተማ ብችል እኔ አካባቢ እንዲሆን ነው ፈልገው። እኔ የተወለድኩበት አካባቢ የኢትዮጵያ ዋና ከተማ ቢሆን ደስ ይለኛል። ለምን? ጥቅም ይዞ ይመጣል። ልማቱ ይለማል፣ መሬቱ ዋጋው ይጨምራል፣ ገበያው ይመጣል፣ ቴክኖሎጂ ይመጣል፣ ሰው ይመጣል፣ እውቀት ይመጣል። በጣም ብዙ ነገር ነው የሚያመጣው ዋና ከተማ። ስለዚህ መጥፎ ነገር ብቻ አይደለም። በእርግጥ በታሪኩ ለኦሮሞ ህዝብ አዲስ አበባን እንደ ከርስ ማየት ይቻላል። እርግማን ነች ማለት ይቻላል። የተፈናቀለውን የጉልልን ህዝብ የጠፋውን ጎሳ ሲታይ እርግማን ብቻ አድርጎ ማየት ይቻላል። ግን ያ ስለተፈጠረ ብቻ ሁሌ እንደዛ ነው ማለት አይደለም። እርግማን የነበረውን ወደ ደግሞ ጥሩ ተስፋ መቀየር ይቻላል። ስለዚህ ያለፈውን ታሪክ ያለፈውን ኢንጀስቲስ የተፈጠረውን ችግር አብሮ ተረድቶ የህዝቡን ጥያቄ በጥሩ በቅን ጆሮ ማዳመጥ ነው። ማዳመጥ ብቻ እኮ በቂ ሊሆን ይችላል። በጥሩ ሁኔታ መረዳት ብቻ በቂ ሊሆን ይችላል። እዚህ ላይ ቆሞ ማንነት ላይ ቆሞ ታሪክ ላይ ቆሞ የኦሮሞ ህዝብ የሚለው ምንድነው? ማስተዳደሩ ከኛ ክልል ውጪ መሆን የለበትም። ለምንድን ነው የሚሆነው? ዋይ ኦንሊ እዚህ ብቻ የሚሆነው? ምክንያቱም እያንዳንዱ ሌላ ክልል የራሱን ከተማ ያስተዳድራል። ከእምብርቱ ተቆርጦ የተወሰደ መሬት የለም። የኦሮሚያ ክልል የሚባለው ደግሞ ወጥ መሬት ነው። አንድ ጥሩ ማሳያ አማራ ክልል ውስጥ የከሚሴ ብሔረሰብ የሚባል አለ አይደለ? የኦሮሞ ህዝብ ነው የሚኖረው። የኦሮሞ ማህበረሰብ ነው። ግን ተጠሪነቱ ለፌዴራል መንግስት አይደለም። በክልል ውስጥ ነው የሆነው። እኔ አዲስ አበባ ህዝቡ ሌላ ብሔር እንኳ ሙሉ በሙሉ ሌላ ብሔር እንኳ ቢሆን ማለት ነው መሬቱ ለምሳሌ አዲስ አበባ በሙሉ ጉራጌ ቢሆን ጉራጌ በአዲስ አበባ ላይ ራሱን በራሱ የማስተዳደር መብት ተሰጥቶት ተጠሪነቱ ግን ለኦሮሚያ ክልል ነው። ስለዚህ መሬቱ ነው መሬቱ ታሪኩ ነው። መሬቱማ ያንቺ ነው። አሁን አንቺ ቤትሽ ካርታ አለሽ አይደለ? ማን ይወስድብሻል? ታሪኩን የገነባው ያሉት አሁን ሌላ ብሔር ይሁን ከሱርማም የመጣ ይሁን አዲስ አበባን ሙሉ የገነባው እና አብሮ የኖረው ያደገው ሙሉ አንድ ወጥ ብሔር ምክር ቤቱን በሙሉ የተያዘ ነው። ያ ብሔር ለኦሮሞ ህዝብም ለኦሮሚያ መንግስትም ተጠሪነቱ ለኦሮሚያ ክልል ነው የሚሆነው። እንዴት ሆኖ ማለት ይሄው ጥሩ ማሳያ አለን እኮ 30 ዓመት ኤግዛምፕል። በአማራ ክልል የከሚሴ ብሔረሰብ አለ አይደለ? ተጠሪነቱ ለአማራ ክልል። ስለዚህ ብሔረሰቡ ነው ተጠሪ የሚሆነው። ተጠሪ ማስተዳደሩ ነው። ብሔረሰቡማ ራሱን በራሱ ያስተዳድራል። ይሄ ራሱን በራሱ ማስተዳደር አለበት። ኦሮሚያ ውስጥም እኮ እያንዳንዱ ቀበሌ ራሱን በራሱ ያስተዳድራል። ምንም ችግር የለበትም። ተጠሪነቱ ግን ለክልሉ ነው። ባለችበት ብትቀጥል ችግሩ ምንድን ነው? ባለችበት ብትቀጥል አንደኛ የኦሮሚያን ክልል የክልል ወጥነት ያወጣል። ማስተዳደሩን ከመሃል እምብርት ነው ይለዋል ኦሮሞ ብዬሻለሁ። አዲስ አበባ እምብርቱን ቆርጦ መውሰድ ማለት ነው። ሲምቦሊካሊ ትክክል አይደለም። ቢሆንም ደግሞ እሺ አሁን እኮ ይሄንን እኔ ምለው ነው የሚሆነው እያልኩሽ አይደለም። አንዱ መከራከሪያ ግን ይሄ ነው። መከራከሪያውን እየቀረበ ነው። በጣም አየሩንም ይዞታል። ለምሳሌ ስለ አዲስ አበባ ጉዳይ ስናወራ የኔ ግልጽ እንደሆነ የምፈልገው እኔም ማወራው ስለ አንቀጽ 49 ብቻ ነው ማወራው። ሌላ ምንም ጉዳይ የለኝም። እኔ የአዲስ አበባ ታሪኳ እንደዛ ነው፣ እምብርት ነች፣ ኦሮሚያ ዋና ከተማ ነው ምናምን የሚለው ፋክት ነው። አይ አክሰፕት፣ ምንም ጥያቄ የለኝም እዛ ላይ። እኔ አንቀጽ 49 ብቻ ነው የኔ ጉዳይ። አንቀጽ 49ም ራሱ ሙሉ አንቀጹ ምንድነው? ይሄ ሰብ አርቲክሎቹ አይደሉም። ለምሳሌ 5 አንቀጽ ነው አይደለ? ንዑስ አንቀጽ ነው ያለው። የመጀመሪያው አዲስ አበባ የኢትዮጵያ ዋና ከተማ ነች ይላል። አክሰፕት አደርጋለሁ። ትክክል ነው፣ መሆን አለበት፣ መቀጠል አለበት። ሁለተኛ አዲስ አበባ ራሷን በራሷ ማስተዳደር አለባት ይላል። ትክክል ነው፣ እኔ እቀበላለሁ። ሶስተኛ የአዲስ አበባ ማስተዳደር ተጠሪነቱ ለፌዴራል መንግስት ነው የሚለው። እሱ ላይ ነው ጥያቄ ያለው አንቀጽ 3 ላይ። ስለዚህ እሱ የአዲስ አበባ ማስተዳደር ተጠሪነቱ ለኦሮሚያ ክልል ነው ብል ደስ ይለኛል። ደስ ይለኛል። አይ እሱ ላይ የማንስማማ ከሆነ ይቀበላሉ፣ ችግር የለም። እሺ ለፌዴራል መንግስቱ ተጠሪውን ለጊዜው የፌዴሬሽኑ መሰራረት ጋር አይሄድም፣
ምክንያቱም የፌዴሬሽኑ አመሰራረት ከብሔር ጋር የተገናኘ ነው። የፌዴራል መንግስት ብሔር ስለሌለው መሬት አይኖረውም። ስለዚህ የሚያስተዳድረው መሬት አይኖረውም ብዬ ነው ማምነው። ቢሆንም እሺ ሊቀበል። አራተኛ የአዲስ አበባ ነዋሪዎች በህዝብ ተወካዮች ምክር ቤት ውስጥ ውክልና ይኖራቸዋል ይላል። እቀበላለሁ፣ ይኖራቸው። አንቀጽ 5 የኦሮሚያ ጉዳይ ነው። ንዑስ አንቀጽ 5 ስለ ልዩ ጥቅሙ ነው የሚያወራው ነው። እሱን አንቀጽ ማስተካከል ነው በቃ። የመጨረሻው ፌር ለኦሮሞ ህዝብ፣ ኦሮሞም ብዙ ነገሩን ትቶ አንቀጽ 5 ግን ሲስተካከል ይሄ ልዩ ጥቅም ከሚለው ወጥቶ ግብሩን ታሪኩን በሚረዳ መንገድ አሁን እኮ ልዩ ጥቅሙ እኮ በጣም ሪዳክሽኒስት ነው። እኔ እሱን በጣም ነው የምጠላው። ምን ማለት ነው ልዩ ጥቅም ማለት ለምንድን ነው ለኦሮሞ ልዩ ጥቅም የሚሰጠው? ጠይቋል ወይ ህዝቡ? አዲስ አበባ ከኦሮሚያ የምትጠቀማቸው ነገሮች ስለ ውሃው ይሄ ትክክል አይደለም። ያው ጽንሰ ሐሳብ ደረጃ የኦሮሞ ህዝብ ያንን ሁሉ ታሪክ መተው ከወሰነ የመሃል መሬቱን ቆርጦ ለመስጠት ከወሰነ ውሃና አየርና ማገዶ ለመስጠት ችግር የለበትም። ለዛ ስፔሻል ኢንተረስት አይጠይቅም። ስለዚህ አንቀጹ መቀበል ካለበት ታሪካዊ ትስስሩን መቀበል መቻል አለበት። የማንነት ጉዳይም መቀበል መቻል አለበት። የኦሮሚያ ዋና ከተማ መሆኗ መቀበል መቻል አለበት። የጋራ መስተዳድር መቀበል መቻል አለበት። ድንበር አካባቢ የጥቅማ ጥቅም ጉዳይ ደግሞ እንዳልኩሽ ብሌሲንግ ነው። አዲስ አበባ የኦሮሞም ከማርኬቱ የሚጠቀመው ትልቅ ነገር ነው። አዲስ አበባ ደግሞ ከምንም ነገር በላይ ትልቅ ኢኮኖሚ ነች፣ ትልቅ ግብር ነች፣ የስበት ማዕከል ናት። ትልቅ ግብር። ከዛ ላይ ደግሞ የኦሮሞ ህዝብ በሚመጥነው መንገድ 1% ቢሆን በሚመጥነው መንገድ ተጠቃሚ እንዲሆን ማድረግ ነው። ስለዚህ ሁለት ኦፕሽን ነው አዲስ አበባ ላይ የማቀርበው። አንደኛው ሌሎች ከተስማሙ ከተቀበሉ መስማማት ከቻልን ተነጋግረን መስተዳድሩን አዲስ አበባ ኦሮሚያ ስር ማድረግ ነው። አለቀ። ኤቭሪቲንግ ዊል ቢ ኮንስታንት። የኢትዮጵያ ዋና ከተማ ትሆናለች። የብሔር ብሔረሰቦች ማዕከል ትሆናለች። የሁሉም ኢትዮጵያዊ ከተማ ሆና ትቀጥላለች። የፌዴራል መንግስት ምንድነው የህዝብ ተወካዮች ምክር ቤት ውስጥ ግን የራሷ ውክልና አይኖራትም። ምክንያቱም የኦሮሚያ አካል ስለሆነች በኦሮሚያ ነው የሚኖራት። ሌሎቹ በሙሉ እንዳለ መስተዳድሯ ራሷን በራሷ እያስተዳደረች ትቀጥላለች። የፌዴራል መንግስቱ ዋና ከተማ ትሆናለች። የአፍሪካ ዩኒየን መቀመጫ ትሆናለች። ኤቭሪቲንግ ኮንስታንት ይሆናል። እሱም ማይሆን ከሆነ ኦፕሽን 2 አንቀጽ 5 ላይ የኦሮሞን ታሪካዊ ባለቤትነት፣ ታሪካዊ ትስስር፣ የማንነት ትስስር፣ የኦሮሚያ ዋና ከተማ መሆኗ፣ የጋራ መስተዳድርና ይሄ ተጠቃሚ መሆኗ፣ ከግብር ከምናምን መጠቀም መሆኗ በደንብ ይህንን መረዳት ሰው ሁሉም መረዳት በቅን አእምሮ መረዳት። እንደዚህ ከሆነ እንትና ሊጠቀም ይችላል ሳይሆን ፌር ነው ወይስ አይደለም በሚል ማለት ነው። አሁን አንዳንዱ የሚከራከረው እኮ ይሄ ባይሆን እሱ ምን ያገኛል? ምንም ማለት ለምንድን ነው ተቃውሞ የበዛበት ብለው ያስባሉ ዶክተር? ባይ ዘ ወይ ይሄ ነገር የአዲስ አበባ ጉዳይ አይደለም። አሁን ለምሳሌ አንቺ የአዲስ አበባ ተወላጅ እዚህ ላይ አስተያየት ሰጥተሻል። አንቺ ማን ነው እየሰጠ ያለው? የኦሮሚያ መንግስት ወይም የኦሮሞ ህዝብ እንደ ህዝብ ነው የሚጠይቀው አይደለ? ይሄን ነገር አሁን ለምሳሌ የሌላ ክልል ኤሊቶች ናቸው እንጌጅ የሚያደርጉት። በእርግጥ ያርጉ፣ ችግር የለም። ለምን የኛ ህዝብ በብዛት አለበት ብሎ ሊሆን ይችላል። ግን የህዝብን ጥቅም የሚነካ ነገር አለ ወይ እዚህ ውስጥ? አዲስ አበባ መስተዳድር ተጠሪነቷ ለፌዴራል መንግስት ቢሆን የሚያገኙትና በኦሮሚያ ቢሆን የሚያጡት ነገር አለ ወይ? አንድ ዛሬ ትላንት ይመስለኛል አንድ ኮሜዲያን ቀልድ ሰርተውበት ሰው ልኮልኝ ነው። እኔም የምፈልገው አለ ቲንክ የአዲስ አበባ ከተማ ተወላጅ ወይም እዚህ ረዥም ጊዜ ቆየ ሊሆን ይችላል። እኔ የምፈልገው አዲስ አበባ በሰላም እንዲኖር፣ የተሻለ የከተማ አገልግሎት እናገኝ፣ መንገድ እንዲሰራ፣ ውሃ እንዲመጣ፣ መብራት እንዲኖር፣ በከተማ ውስጥ የሚያስፈልጉ ለከተማ ነዋሪ የሚያስፈልገውን ፋሲሊቲ የሚያሟላልኝ መስተዳድር ነው እንፈልገዋለን። እሱን የሚያሟላ ከሆነ
ስሙ ፍንፍኔ ትቶ ለምን ታከለ ኡማ አይሆንም ማለት? በቃ እኔ አሁን እንደዚህ ነው መነጋገር ያለብን ብዬ ነው የማምነው። የከተማው ነዋሪ ማግኘት ያለበት ሰላም ነው። አንደኛ ሰላም። ከተማ ደግሞ ሲኖር አሁን ለምሳሌ የፔንሲልቬኒያንም ፊላዴልፊያንም ኤግዛምፕል ያነሳሁት ለዛ ኮንግረሱ ፊላዴልፊያ ውስጥ ለመቀመጥ ሰላም ማግኘት ነበረበት አይደለ? መጥቶ ወታደሩ ሲከበው የፔንሲልቬኒያ መንግስት መጥቶ መከላከል መቻል ነበረበት። አልሆነም። ስለዚህ ተነስቶ ወጣ። ሊዱን ደግሞ የአዲስ አበባ ነዋሪ መጥቶ የሚያባረርሽ ሰው ላይኖር ይችላል። ወታደር መጥቶ ወይም ሰላምሽን አላስጠብቅም የሚልሽ ላይኖር ይችላል። ግን ንጹህ ውሃ ካላገኘሽ ግብርና አሁን ለምሳሌ አትክልት ጠዋት አምጥቶ የሚሸጥ ሰው ጤናማ አትክልት በፌር ዋጋ ሲሸጥልሽ እንደ እህቱ አይቶሽ ተነጋግረሽ የማትገዢ ከሆነ ምኑን ነው ይኖርሽው? ተጠቃሚነት በከተማው ላይ አዲስ አበባ እንኳን ለፌዴራል መንግስት አይደለም ለገነት ብትጠራ ለአንቺ ምን ያደርግልሻል? ይሄንን ካላገኘሽ። ስለዚህ አይ ቲንክ የአዲስ አበባ ነዋሪ ይሄንን በደንብ ማየት መቻል አለበት። እኔም እንደ አዲስ አበባ ነዋሪ ነው የማየው። እኔ ኦሮሞ ስለሆንኩ የተሻለ አላገኘም። ውሃ ከተቋረጠ ነው። ስለዚህ እኔ ፌርሊ ለእኔ ሰላማዊ ነገር ነው የምነጋገረው እንጂ ለኦሮሚያ መንግስት ከአዲስ አበባ ውጭ ላለው ኦሮሞ አይደለም። እኔም እንደ አዲስ አበባ ነዋሪ ለራሴም አስባለሁ። ስለዚህ ሰላም የሚያመጣ የተረጋጋ ነገር የሚያመጣ እንጂ የሆነ ሀገር ለተቀመጠ ፖለቲከኛ ሳቲስፋክሽን የሚሰጥ ነገር አይደለም እምለው። እንደ ብርሃኑ ፌርሊ እንደዚህ ነው የማየው። ከተማው ማደግ አለበት፣ መስፋትም አለበት። ሲጀመር በኦሮሚያ አስተዳደር ስር ከሆነ ይሄ የከተማው መስፋፋት ሊቀጥል ይችላል፣ ችግር የለበትም። እዛ ጋር የተቀመጠው የሸገር ሲቲስ ጉዳይ አሁን ለምሳሌ ነው። አሁን እኔ ኦፍኮርስ ምን ከዛ በኋላ ሄዶ ይሄዳል እንጂ እኔ አሁን የኦሮሞን ህዝብ ኢንተረስት መረዳት ላይ ችግር ያለ ይመስለኛል። ኦሮሚያ ውስጥ የመሬት ችግር የለም፣ ሲጀመር የመሬት ችግር የለም። ሰው መጥቶ ኦሮሚያ ውስጥ ቤት ሰርቶ በሰላማዊ መንገድ ከህዝቡ ጋር መኖር መተዳደር ማንም ሊያግደው አይችልም። ማንም የኦሮሞ ህዝብ ይሄን ኢንተረስት የለው፣ ከእሴቱም ጀምረን ስናይ ማለት ነው። አስተዳደራዊ አጥር ግን ካጠር ችግር ነው። ለምንድን ነው አሁን ሸገር እንደዚህ እንዲገነባ የሆነው? ቢኮዝ አሁን አዲስ አበባን ብንለቅ ማለት ነው ማስተዳደሩ ፌዴራል መንግስት ስሮ ነው። ከኦሮሚያ ውስጥ እምብርቱ ተቆርጦ ወጥቶ እምብርቱ እየሰፋ ኦሮሚያ ገደል እንዲሆን መቼም አትፈቅጂም አይደለ እንደ ስታስቢ። ስለዚህ ይሄ አብሮ መታየት አለበት። ይሄ ሴንተር ነው፣ የሀገሪቷ ነው፣ የኦሮሚያ ብቻ አይደለም፣ የኢትዮጵያ እምብርት ነው። ማንም ሰው እዚህ ይመጣል፣ ስበቱ ያመጣዋል። አዲስ አበባ ደግሞ በጣም ማግኔቲክ የሆነ ከተማ ነው። በፖዚቲቭ ብቻ ሳይሆን ሌሎች ከተሞችን ከገደሉ ከተሞች አንዱ አዲስ አበባ ነው። የአዲስ አበባ ስመት ድሬዳዋን በቅርብ ርቀት የነበረችውን እዛ ጥሏት አስቀረ። ስለዚህ ይሄ ግንዛቤ ውስጥ ገብቶ በአዲስ አበባ ጉዳይ ላይ ሰው ይሄ ማማት አለው ጥገን ይሄ እንዲያደርጋለው የሚለውን ትቶ ቁጭ ብሎ በቅን ልቦና መነጋገር፣ የትኛው መንገድ ነው ለነዋሪው የተሻለ መፍትሄ የሚሰጠው፣ የትኛው መንገድ ነው ይሄንን የስበት ማዕከል ለሁሉም ክፍት የሚያደርገው። አሁን እኔ ብዙ ሰው አዲስ አበባ የሁላችንም ነው ሲል እዛም ቁጭ ብሎ ሲል መምጣት ፈልገው ነው ብዬ አምናለሁ አይደለ? ግን በሩ እንዲዘጋበት አድርገን እንደዛ ማድረግ አትችልም። እና አዲስ አበባ ላይ ሰው ዋይዝ መሆን አለበት። የኦሮሞ ህዝብ ደግሞ የሚጠይቀው ጥያቄ በጣም ፌር እና ሚኒመም ነው ብዬ ነው የማምነው። ምንም እየጠየቀ ያለው የለም። ታሪካዊ ነገሩን ኢግኖር አታርጉ፣ እሱ ሪኮግናይዝ አርጉ። ሲምቦሊካሊ ደግሞ ለእሱ መልስ የሚሆን እንዲህ አርጉ። ከዛ በኋላ ክፍት ይሁን ነው ያለው። ብዙ ሰዓት ወስደናል። አንድ ጥያቄ ጠይቅና ወደ ማጠቃለያ ይመጣል እና የአዲስ አበባን የህግና የፖለቲካ ሁኔታ በተመለከተ በህገ መንግስቱ ላይ የተቀመጠውን የኦሮሚያ ልዩ ጥቅምና የከተማ ነዋሪዎችን ራስን በራስ የማስተዳደር መብት ሲተረጎሙ በተግባር ይጋጫሉ የሚሉ ወገኖች አሉ። እርስዎ በገለጹበት መንገድ እንግዲህ አድማጩም ይሄን ሀሳብ ይጋጫል የሚለውም ሊረዳው ይችላልና
ይህን ውዥንብር እንዴት ነው በህጋዊና በፖለቲካዊ መንገድ መፍታት የሚቻለው? እኔ ፌዴሬሽኑንም ስረዳ ባይዘው እኔ ፌዴሬሽኑንም ስረዳ አስተዳደራዊ ፌዴሬሽን አድርጌ ነው የምረዳው። ኦር አይ ቤተር አንደርስታንድ ላይክ ዛት የአስተዳደር ጉዳይ ነው እንጂ ማን ነው ያለበት የግድ አይደለም። አሁን ለምሳሌ የኦሮሚያ ክልል የተባለው የኦሮሞ ስለሆነ ነው የሚል መከራከሪያዎች ይቀርባሉ አይደለ? እውነት ነው። ማጆሪቲ ኦሮሞ ነው። ማጆሪቲ ብዙ ይሄ ብሔረ መንግስት የሚባለውም ነገር ብዙ ነው እንጂ ሙሉ በሙሉ አይደለም። ሌላም ሊኖርበት ይችላል። ኦሮሚያ ውስጥ በጣም ብዙ ኦሮሞ ያሉ ነው ብሔሮች ይኖራሉ። በሰላማዊ መንገድ የሚኖሩበት ቦታ አለ። ግጭቶች አልፎ አልፎ ሊነሱ የሚችሉበትም ቦታዎች አሉ። ችግር ያለበት ቦታ ችግሩን እየፈታን ሞር ሰላማዊ እንዲሆን ማድረግ ነው፣ መስራት ነው። አሁን የአዲስ አበባን ከተማ አስተዳደር ከኦሮሚያ ውስጥ ማውጣት ፌዴሬሽኑ አስተዳደራዊ አይደለም የሚል መልእክት ይሰጣል። ይሄ ትክክል አይደለም። ፌዴሬሽኑ አስተዳደራዊ ነው። እንደዛ ለመሆኑ ደግሞ የአማራ ክልልን መውሰድ፣ አማራ ክልል በራሱ ባይዘው ህብረ ብሔራዊ ነው። የአዊ ዞን አለ፣ የኦሮሞ ብሔረሰብ አለ። ተቆርጦ አልወጡም። እዛው የክልሉ ተጠሪ ሆኖ ግን ራሳቸውን በራሳቸው ከነማንነታቸው ያስተዳድራሉ። የአዲስ አበባ ሆሞጂኒየስ ነው፣ የከተማ ኔቸር ነው ያለው አይደለ? ሆሞጂኒየስ መሆኑ አክሰፕተብል ነው፣ ይጠበቃል። አስተዳደሩን ማውጣቱ ግን ሌላ ትርጉም ነው የሚሰጠው። አንደኛ የኦሮሞን ህዝብ ታሪካዊ እና ከማንነት ጋር የተገናኙ ጥያቄዎችን ይጥሳል። ማንነት ስል ግልጽ ላረግ የፈለኩት እዛ ጋር መሬት ማንነት አለው፣ ማንነትም መሬት አለው። እነዚህ ሁለቱን ነጣጥሎ ማየት አይቻልም። ብሔር ለምሳሌ ብሔርን ከፈጠሩ ነገሮች አንዱ መሬት ነው። የተቀመጡበት የሰፈሩበት መሬት ነው ያንን ማንነት እንዲይዙ የሚያደርገው። ምን በማድረግ ከሌላ መሬት በመለየት። አሁን ለምሳሌ ተራራ ቢለየው እዚህ ያለው ህዝብና እዛ ያለው ህዝብ ስለማይገናኝ የተለያዩ ይሆናሉ። በዛ ሂደት ነው ብሔር የተፈጠረው ተብሎ ነው የሚቀመጠው። ስለዚህ መሬት ማንነት አለው። በምን በጎሳ ለምሳሌ እኛ የቱለማ መሬት ነው የምንለው። ከቱለማ ደግሞ ሁሉም አይደለም። የአብች፣ የገላን፣ የጉለሌ፣ የሄካ ነው። ስሙም ሄካ ይላል፣ ጉለሌ ይላል። እንደምታየው ምንም የሚያሻማ ነገር አይደለም። ይሄ ማንነት መካድ አይቻልም። ብንክድም ጥሩ አይሆንም፣ ያቃቅረናል፣ ሰላማዊ አይደለም። ስለዚህ ይሄንን አብሮ መረዳትና ለዛ እውቅና መስጠት። መሬቱን እኮ ለሄካ መልሶ አልተባለም። ባይዛዊ ዘወርስት እኮ ቢመጣ እንደዛ ይባላል እኮ። ጉለሌ አሉ፣ ጉለሌዎች አሁን ሰላሌ ውስጥ ጉለሌ፣ ያየ ጉለሌ የሚባል ወረዳ። ያየ ጉለሌን አምጥተን ጉለሌ ላይ እናስፍር አይደለም የተባለው። እንደዛም እኮ ቢባል አንፌር አይደለም። ግን አሁን እንደዛ አይደለም የተባለው። የተባለው ምንድነው? ይኸውላችሁ እንደዛ ነው ታሪኩ፣ ማንነቱ። ስለዚህ ለዚህ ሪኮግኒሽን እንዳለ ያለበት ህዝብ ካርታ ያለው፣ የቤት ካርታ ያለው፣ መሬት ያለው ህዝብ እንዳለ ሆኖ ተጠሪነቱ ግን መስተዳድሩ ለኦሮሚያ ክልል ይሁን ቢባል እንደው እንጠፋፋለን እንማማታለን የሚያስብል አይደለም። ፌር ጥያቄ ነው። እሱስ ባይሆን እንደው እንስማማ። ግን ደግሞ ሌሎች ታሪካዊ ነገሮችን በአንቀጽ ውስጥ ሪኮግናይዝ ማድረግ ዋና ከተማው ማሻሻያ ውስጥ። አዎ ይሄ በጣም በጣም ፌር ዋይዝ፣ ለሁላችንም የተሻለ ነገ የሚሰጠን ነገር ነው። ይሄንን የሚቃወሙ ደግሞ ከአዲስ አበባ ከኦሮሚያም ውጪ መሆኑ ከሀገርም ውጪ መሆኑ ደግሞ ይሄን ነገር እዚህ ቁጭ ብለን በር ዘግተን ተነጋግረን ማድረግ እንዳለብን አይ ቲንክ ጥሩ ማሳያ ነው የሚል እምነት አለኝ። ሊዱ እሺ ዶክተር በጣም አመሰግናለሁ። እንግዲህ ከዚህ በላይ ብንሄድ ግን አንድ የመጨረሻ ጥያቄ ከ5 ወይም ከ6 ዓመት በፊት በኢትዮጵያ የፖለቲካ ተስፋዎችና ፈተናዎች ላይ የነበሩት መደምደሚያዎች በአሁኑ ወቅት የተቀየሩበት አጋጣሚ አለ? እንደ ምሁር ሀሳብን በሂደት መከለስና ማሻሻልንስ እንዴት ያዩታል? የነበረኝ ተስፋ ብዙ የተቀየረ የለኝም፣ ግን መንገዱ ውስብስብ መሆኑ ግን ገብቶኛል። እኔ ያው እንደምታውቂው ረዥም ጊዜ በአካዳሚክ ዓለም ነው ያሳለፍኩት።
ከዛ ደግሞ ውጭ ሀገር ነው የኖርኩት። ብዙ ሀገር ላይ የመኖር እድል ነበረኝ በስራ ምክንያት። ወደ ሀገሬ ስመጣ የለውጥ ጊዜ ነበረ። በጣም ሁሉም ሰው ዩፎሪያ ውስጥ ፖለቲካል ዩፎሪያ ውስጥ የነበረ ጊዜ ነበረ። በጣም በቃ ጥሩ ተስፋ የሰለቅንበት ጊዜ ነበረ። በዛው መንገድ ይሄዳል የሚልም ተስፋዎች የያዙ በጣም ብዙ ነበሩ። ግን የኢትዮጵያን ፖለቲካ ለሚረዳ የኢትዮጵያን የኢሊት የሊቃኑን ባህሪ የሚረዳ ሰው ግን በዛ ይሸወዳል ብዬ አልገምትም። መንገራገጮች ሊገጥሙ እንደሚችሉ አውቅ ነበር፣ ግን በዚህ ሌቭል ይሆናል ብዬ አልገመትኩም። ለምሳሌ ሰው ወደ ጫካ ይሄዳል ብዬ አልገመትኩም። እዚሁ ባይሆን እዚሁ ብዙ መጓተት ይኖራል ብዬ ነው እንጂ የገመትኩት በጠመንጃ ከ4 ኪሎ ወጥቼ ጫካ ሄጄ ተመልሼ 4 ኪሎ እመጣለሁ ብሎ የሚያስብ ሰው ለመገመት ይከብደኝ ነበር በወቅቱ። ደግሞ አንድ ወዳጄ 4 ኪሎ ቤተመንግስት ሰራ ነበረና አንድ ቀን አገኘሁት እንደመጣው አካባቢ። ከዛ አንተ ወዳጆች እኮ ወደ ጫካ ተመልሷል ለምን አትሄድም አልኩት። ዋይዝ ከሚባሉ ሰዎች አንዱ ነው። ብሬ እኔ ተመልሼ እዚህ ለመምጣት ለምን እዛ ሄዳለሁ እዚሁ አልጀምርም እንዳለ ሰው። እንደዛ አይነት ናይቭ የሆነ ፖለቲካ ይኖራል ብዬ አልገመትኩም። አንዳንዶች ደግሞ ልምድ ነበራቸው አይደል፣ ረጅም ዓመት ፖለቲካ ውስጥ። እኛም ከሩቅ ስናያቸው ሶፊስቲኬትድ ይመስሉኝ ነበር። እንደዛ አይነት ያደርጋሉ ማለት ያደርጋሉ ብዬ ለመገመት ብቻ አይደለም ተናግሬያለሁ። ባይዛ አንድ ጊዜ ቪኦኤ ላይ ይህን አስተያየት ሰጥቻለሁ። እንደዚህ ካረጉ እንደዚህ ይሆናሉ። በቃ ሁሉ ያ ሆኖ ማየቴ ብገምትም ግን ያስገርመኝ ነበረ። ግን አሁን የምንሄድባቸው መንገዶች ግን ደግሞ በጣም የግድ አስፈላጊ መንገዶች ነበሩ። ዛሬ ጠዋት ሌላ ሚዲያ ላይ ሰው ጥያቄ ሲጠይቀኝ ይሄ ሀገራዊ ምክክር አሁን ያስፈልጋል ወይ? ጦርነቱ ሲያልቅ አይደለም እንዲህ መደረግ ያለበት የሚል ጥያቄ ተጠይቄ ነበረ። የመለስኩት መልስ ይሄ መደረግ የነበረበት እኮ የዛሬ 150 ዓመት ይሄ የማስፋፊያው ጦርነት ሲያልቅ ነበረ። ለ150 ዓመት ዘግይቶ ለ150 ዓመት ተጨማሪ ስብራቶችን አጠራቅሞ አሁን እንደምንም እየታተርን ከዛ ለመውጣት እየጣርን ነው። ቆየን ዘገየን ነው እንጂ የሚባለው ለምን አሁን ተደረገ የሚል ጤናማ አስተያየት ጤናማ ምልከታም አይደለም የሚል ነበር የሰጠሁትና this is the fact of the matter. I mean ችግር የለብንም። እኔም አሁን የመንግስት አካል ነኝ። ከመንግስት ጋር ነገሮችን አቅም በፈቀደልኝ ለማሳካት እጥራለሁ አይደለ? ስህተቶችን ልሰራ እችላለሁ። ከስህተት ነፃ የሆነ አካሄድ ላይኖር ይችላል። ግን ደግሞ ከዚህ ውጭ ምንም መንገድ የለም። ተነጋግረን ተወያይተን የተሻለ መንገድ አብረን ፎርጅ ከማድረግ ውጭ ከዚህ የተሻለ አገር አብረን ለመገንባት ከመስራት ውጭ እኔ ምንም መንገድ አይታየኝም። ሊዱ ማስቀረት የምንችላቸው ነገሮች አሉ። ለምሳሌ ጦርነቱን ማስቀረት ይቻል ነበር ብዬ አምናለሁ። ግን it happened። አሁንም ደግሞ እየተደረጉ ያሉ ግጭቶችን ማስቆም ይቻላል። እዛ ላይ መረባረብ ያስፈልጋል። ይሄም ማድረግ ያለበት አንድ አካል ብቻ አይደለም፣ መንግስት ብቻ አይደለም። ምክንያቱም መንግስት የፈጠረው አይደለም አይደለ? ይሄ የተጠራቀመ ችግር ውጤት ነው፣ ድምር ውጤት ነው። ነገሮችን ሲምፕሊፋይ አድርገን ለአንድ አካል ብቻ ስትመቀመጥም ትክክል አይደል። ሆነስት መሆን አለብን። እውነተኛ ንግግር የሚያስፈልገው ነገሩን በእውነት ከመረዳት ነውና ሁሉም የሚጠበቅበትን ማድረግ ከቻለ ኢትዮጵያ ወደ ትክክለኛ መንገድ መመለስ ይቻላል ብዬ አምናለሁ። አንቺም ያው ምክክሩ ላይ የተሳተፍሽ እንደሆነ ሰምቻለሁ። በርቺ። የሚጠበቅብሽን ከተወጣሽ ሁሉም ዜጋ ያንን ማድረግ ከቻለ የጋራ ጠንካራ ሀገር መገንባት አሁንም እንችላለን ብዬ አምናለሁ። አመሰግናለሁ ዶክተር። ለሁለተኛ ጊዜ ነው የተገናኘነው። ዛሬ ሰፋ ያለ ጉዳይ አንስተናል። በሶስተኛው እነዚህ ያነሳናቸውን ጉዳዮች ለመከለስ ለመገምገም እንገናኛለን። እኔም ከልብ አመሰግናለሁ። ውድ ቤተሰቦቻችን አሃዱ መድረክ በዚሁ አብቅቷል። የኢትዮጵያን ድምፅ